አቤታችን ገብተን ዛሬ ይለይልን መስጠት ብቻ የለም ማሰብ ራሱ በቂ ነው። ከልካላ የሆነች እንዲሁ እግረኛ ዝም ብላ መንቋለ በየርኩ እዚህ ቤት እናቴ አረጉኝ አረቴታ ለማለት ይሄ ምንድን ነበር? ቀበሮ መጣብኝ እያለ እንደ ውሸታም ወረኛ መውለድ መና እንደው ተሶባ አይወለድ ፈራሱን ጥሎኝልም ብር የምልም ከኔ ጋር ታርቀሽ ገብተሽ አንቺ የወንድሞችና የእህቶችሽን ንብረት ልታስመልሽ ለምን ሁሎችም አይጠቅም ቦታቸውን ያዙ እመጣለሁ ጠብቂኝ ሀገርሽ ዳሞትን ተሞላበት ማርና ወተት አሁን በቃ ሰማውሽ አይደለ በቃ ሂጂ በምትጅበት ጥርስሽ ነበር የሚያራግብሽ አንቺ ጥርሳም አበድሽ ነበር የሚወጣ አንቺ ቡናኛ ይሄን ጀበና ነበር አናታችሁ ላይ ማፍላት ኧረ እባክሽ እኔ እንደው ወልቼሽስ እንዳለ ሊስታባትሽ ድረስ አብዬ አምጧት እሷን ታላየው አሞኛል እያለ ነው ምንድነው ታውቃለህ እንግዲህ ደህና ናት ምንም ጉዳት አልደረሰባትም ሁለምነው እንዳለ ነው አታስቡን ያሉ የደረሰባት ነገር የለም ያሉ አጭሙን ሰምሙት አይደለም ዞሮ ደም መቷታል እና ታውቂም ማንጅራቷን አላየሽም እንዴት እንዳደረገት እነ ራጁን አንስቶ ሲያሳየው ይሄ እጄ ተከሽዋ ላይ ነው እዚህ ላይ እንደ ጥቁር ነገር ሆኗል የወደቀችበት አንቺ ዝም በይ አሮጊት አሮጊት ጨምዳዳ ጨምዳዳ ይኸው ግንባርሽ ላይ ያለው ጨምዳዳ አንገትሽ ላይ ያለው ጨምዳዳ እጅሽ ላይ ያለው ጨምዳዳ አካሄድሽ እንዲጎብጠሽ እያልሽ ኧረ እባክሽ እንኳን ልጅና እንደው ምላቀቀዋለሁ ወጣቱን አግብቼ እንደ ወጣት ነው መሆን ኧረ እባክሽ ቆይ ልጅ እዚህ ጋር ነው ቆይ ይዘው እንዳትመጪ አንቺ ጉደኛ አንቺ ቀዝቃዛ አንቺ በረዶ 3 ሰዓት ያቀፍኩሽ ከሌሊቱ 9 ሰዓት አይደለ እምትሞቂ እና ይሄ ሁሉ ውለታ እኔ እንደው ግን እሱ ግን የተጋባን ጊዜ ኧረ ይተው እኔ ወጣት ገላ አይደለ እርምታ ላይ ሰውን አግብተው አይደለ የተጋባን ጊዜ በግድ እንደው በወጣ ውረድ ስንት ሰዓት አንድጀ ዳሪ አንድጀ መኝታ ቤት አንድጀ እንደው ወለላ አንድጀ አይደለ በግድ እንዬ ማን ነው እኔ ነኝ አረግ አፈር ልብላልሽ እኔ እናት እንዴት ነሽ ደህና ነሽ ደህና ነኝ አንቺ እንደው አይደወልም እንደው እኔ ስባክን አልተመቸኝም ስባክን ነው የተነበረ ልመጣ ነው ጠብቂኝ አይባልም አሁን ቦታ ነው ሩሳ ደግሞ ምንድነው ድንገተኛ ምንድነው ደግሞ ዝም ብዬ ወይ እንጀራ ላምጣልሽ ቅመሽ በባዶ እኔም አለብልብሽ ሽሮ አለች ያቺ እሺ እሷን ሰራርቼ ላምጣልሽ እግዘጋ ልበል እናትሽ ቀጣፊ ቆይ ልጅ አንቺ ልጅ ወደ ስሚ መንደርተኛውና ሰፈርተኛው እቺን አሮጊት እቺን ጨምዳዳ ገባ እያሉ እማልሰማመት ያን ሁሉ ችዬ ተቋቁሜ እኔ መስፍን አንቺን እንደምንም ብዬ ሸፋፍኝ ስለያዝኩሽ ነው ይሄን እንደዚህ የምትናገሪ ሸፋፍኝ በረዶ እሷ ነው በረዶ የገገረ በረዶ ማለት እስቲ ቆይ እንደው ይቺ ልጅ ግን የተፈጠረች አሁን ፍራሽ ብገዛ ከፍራሹ ነው አልጋ ብቀይር አልጋ ነው ብዬ ፍራሽ ብቀይር እንደው ብርድ ልብስ ብቀይር መች ደገሙ ቆይ ምን እነዚህ እንደሮችን በስፍራ በሰጫቸው ሸፈት ገብታ ነው እየተራረቅሽ ነው እና ምን ተሰጣቸው ነው ሮሚ እንደምትነግረኝ ይልሽ ብቻዬን ቢሆን ይልሽ ዳዋ ሊወርሰኝ እንጂ ነው ሴት ያለበት ቤት አስመስዩ ብዬ ነበር እኮ ወንድ ልጅ ያለ ሴት እኮ ምን ጊዜም ብቸኛ ነው ታዲያ ነው ተስፋም የለው ብቸኝነት ብትያየውት አሰነበትኩት ይችን 2 ቀን ታጠገቤ ብትለይኝ ሰነበትኩት አየሁት እኮ የብቸኝነትን ነገር አየሁት አንቺ ተለይች መስኮቱን ስዘጋ ውርጩ ቤት እንደሚገባ ፈጀወኛ እኔ ሰነበት ተው አሁን መጥቼ ሁሉ ነገር እርሰው በቃ ዝም ብሎ በማይሆን ነገር እኮ ነው በማይሆን ነገር ምን ጊዜም በማናደቀው ነገር ገባን ሁሉም ተምሰለሰለ ተደባለቀ አይሆንም ከንቱ ነው ትያላችን እንያዝም ብለን አሁንስ እንደው ተነገረ ቀደም እዛች ልጅት ላይ ይሄን ነገር ብትወስድላት ኩት ይሄን ነገር ተዋቸው ሌሎችን ሊጥሉ ነው ደፊባቸውማ ቆይማ ቁም ነገር ወሬ ሲይዙ አንተ ደግሞ ወደዛ ለማን ነው ለዛች የምች
ባለች እቴች የጓደኛ ሚስት ምን እንዴ አንድ ሁለት ቆመደ ጤፍ ውሰድና ስጣት ለሷ አህዮችን አምጣና ተመስክጫንና ውሰድና ስጣት እንጀቴን የቆረጠችኝ እንዳትቀሪ በሞት ያፈርሰውን ብዬ እንደው ምልክት ሁሉ ሰጥቻት ነበረኮ መሆን አንደቀረ ቅስሟ ነክቶ ነው መሰለኝ እንዶ ፀሐይ ሁሉ ጸመረ አራጋራ ቆይ ልጅ እዚህ ጋር ቁጭ በይ ነይ ዛሬማ አንቺና እኔ ዛሬ ነው ልክሽን የምነግርሽ ዛሬ አቤታችን ገብተን ዛሬ ይለይልናል እንዴ የፈቀደ ይሁን ይለይልናል የለም እንችላለን እሷ ለመንቀሳቀስ ያብቋል ኧረ ጎድፋላ ኧረ እባክሽ ዝም በይ ነይ ልጅ ነይ ኧረ ዝም በይ አሁን እዚህ ሜዳ ላይ የሚወራ አይደለም ኧረ ነይ ጥላውን አልብሻት ልጅቷን ልጄን ልብስ ፀሐይ እንዳይመጣ ዝም በይ አንቺ ወደኛ ኧረ ገረ ይሄን ኧረ ነይ ጥላውን አምጪው ጥላውን ያብጊሽ እኔ ነግሬሻለሁ አረግ እኔ መስፍን ወይ ጉድ ዝም በይ ነይ አልብሻት ጥላውን መስጠት ብቻ የለም ማሰብ ራሱ በቂ ነው እኔስ እንደው እየተናነቀኝ ስጎርሰው ሁሉን ቢያ እንዴት አድርጌ ልብላ እንደው እኔ ስበለው አይኔ ልብ ሄዶ እሷ ላይ ድቅን አፈር ልብላላትና ዛሬ ሞሰይት አድርጋ ሳትጨርስ ባለ መከራ እናቴ እና ሁለቶችን አቆማዳ ጫነና ውሰድላት እንደው ወስደ ሰጣት ነው አሁን መሸከም አልፈልግም በእችስ የገንዘብ አለ ያለውን ነገር ልስጣት የፈለጋትን አማርጣ ገዝታ ትብላ ሙጭ ምት ነው ገንዘቡ ምን ያረግላታል እንደው ታጥብላም ነው ሴት ልጅ አይለች የዘይት ማረገችው ማስፈጫ ይሆናታል ብሩ ገንዘቡንም ስጣት እህሉንም ወሰደላት አታሉ ተርፎ የተረፋትን ታስፈጭበታለች ያለውን ነገር በዚህ በገንዘብ ነው ገንዘቡ ሲኖር እንደሻ ሴት ልጅ አይለች ወጣ በቆሎም ገዛች ጅመሌም ገዛች ዘንገዴም ገዛች ጤፍም ገዛች ታጥብናምረዋለች ይሄን አሁን ስንዴም ስጣት ምን ሁሌ ዳቦ ጋግራት ብላ በቃ ተው ሄድሽ እሱንም ስጣት ጨመር አድርግ ያለ ነው ገንዘቡ ደህና ነው ይዣለሁ ደህና እንግዲህ አንተ እንዳታሳንሳት እንደው በሞት ያፈርሰውን አስቻለው እኔ ተንጠልጥያለሁ እንደው መኖር አይደለም ምን የምኖር በይ ችግር የለም በይ ማሰብሽን በቂ ነው እናቴ እንደው ቡናይተንም እንደው ቆጣጥሬ ብሰጥህ ነው ወይ ተው ከዚህ ላይ ሲተርፋት ትገዛለች ዋ ይሄን ያህል የሚያስጨናንቅሽ ደህና ነሽ ወይ ደህናሽን ሰነበትሽ ወይ ነይ እንጂ ብቅ በይ እንዴት የቀረሽ በላት ዋ ይሆንላት ብለሽ ነው ንገራት ነው ያልኩህ ተሆነላት ትመጣለች ምን ይሄን ኧረ እናቴ እህሊቱን ውሰድላት አልኩት ገንዘቡ ምን ያረግላታል አንተ የገንዘብ ስር የለው አብይ ልጅ እስኪ የሆነ ቦታ ደርሼ ልምጣ አትሚሄዱ ሰው አግኝቼ ልምጣ እንጂ ምንድነው ያሉት ረሱት እንዴ ኧረ ልጅ ፊት አይወራም እባክሽ እንግዲህ እንደ ሲያጠድፉ ያመጡኝ እንታገል ንገር ወይ ሊመጣ ኧረ እባክሽን ዝም በይ አይደለም እሱ እንደርስበታለን ሞቀሽ ጠብቂ መቼም ቶሎ አትሞጭም ሞቀሽ ጠብቂ እንዴታ እንዴው እስከሚመሽ ነው የሚቆይ እድሜ ለልጅቱ ኧረ እና ስታወሩ ደረሰችብን ነምቲ ደርሳብን እንደው ስመሽም አያስቻለ መፍትሄ ያጣ እንደው ልጠይቀኝ መጣ ነው ታረቁ ልትለኝ መጣ ነው ምናምን ብሎ በቃ እንደሆነው ነገር አድርጎ አሳምኖ እንጂ ያወራችሁትን አልሰማችም ምንም የነቃችሁ ነገር የለም እንግዲህ ቆይ አሁን እንጂ ሆኖ እንዴት ነው ሁለመነው ምንም እንዳታስቢኝ የመሬቱ ካርታና ፕላን እንዳለ በሁለት ተሰንጥቆ ግማሹ በጋሽ አስቻለ ግማሹ በኔ ሆኗል ከዛ ውጪ ደግሞ ይሄ የሚሸጠውን ነገር ሽጠን ሁሉ ነገር ተካፍለናል ምንም እንዳታስቢ ይልሽ አንድ የመድፌ ሰባሪያም ሳትቀር ነው እንዳለ የምትካፈል አንድ ነገር ይልሽ የመድፌ ሰባራ እንኳን ሳትቀር ነው መካፈል ያለብሽ እንደው ምንም የቀረ ነገር የለም እንደነገርኩሽ አባትሽ እንዲያርጎ እንዳሰቃየኝ ሁሉን ነገር ነግሬሻለሁ ሁሉን ነገር ታውቂያለሽ አንቺ ታቦልስ ቆጣኝ ቦልስ ጫኑብኝ እንዲያርጎ ሲያሰቃየኝ ነው ነግሬሻለሁ አሁን ቆይ ሆኖ የመሬቱ ካርታ ፕላን ተከፈልና እንትና እናልሽ ወጣልን ደፍተር አልሽ ቤቱስ እንዴት ነው ቤቱማ የዘውዱ ነው እንዴት ነው የዘውዱ ነው የሚባል ነገር አይሰራም እዚህ ላይ በቃ ቤቱን የሚሸጥና እኩል ተካፍለሽ ገንዘብሽን በባንክሽ ታስቀምጫለሽ አንቺ ወደ ስራሽ በቃ እንዬ ዘውዱ እኮ ባላረገው ነገር ተጠርጥሮ ሀገር ምድሩ ጠልቶታል እንደው ቤት ይወድቃል አንቺ እንዴት በቀላ አስረዳሽ
እነሱ ክፉዎች ናቸው፣ መርዝ ናቸው። ርህራሄ እንዳትራሪላቸው። ያን የመሰለ ቤት ተከትሎ እንዴት ነው ስንት ሺህ ብር የሚያወጣ ቤት እኮ ነው። ይሻላል። አትልፈትፈት። እንግዲህ ነግሬሻለሁ። ታሪክ ደግሞ ይሄን አስቻለው የምትይውን ፊት አትስጭው። ምንም ማሽሞንሞን አያስፈልግም። ይሄን ያክል እኮ አመቻ ነው እንጂ ልጅ አይደለም። ዋ እንዴት ነው አስቻለው አስቻለው የምትይ? ኧረ እንዬ ሁሉም ነገር እኮ በሱ ስም ነበረ እና ቢሆንሳ የሆነ ጊዜ ሳታለሽ ተቀበይዋ እና እሱ እኮ ተስማምተንበት እኮ የተካፈልነው ነገር ነው። ይሄ እንዴት ሆኖ ነው ከዚህ በኋላ? አንቺ ሴት ኧረ ተይ ልጅቷ ፊት ለልጅቷ ፊት ቀበጠሩ የመጡ ቢ ልጅ ቢ በልጅ ተሳቡ አሞት የለሽ አሞት የለኝም አላውቅም ነው የሚባል ቢ ልጅ አቅሞ እኮ ይታወቃል። እኔ ዝም ብዬ አፌ ነው የሚቀበጠር። አንድ እንድገም ባይሆን ኧረ አንድ እንድገም አሁን በቀጥሩ እንድገም እድሜ ለልጅ ሄዱ ልጅ እመጣሁ። እሺ ንቅንቅ እንዳትከጅሪ ረቦ ምን እንዲህ ምክንያት ሰበብ መፍጠር ይወዳሉ። እኔ አሁን እንዲሁ ቆንዳ ሲሉ እኔንም ዝበቅ ኧረ ተቃጠልኩ። አይዞሽ ኧረ የለም ካናንኩት ሰነበትኩ። እንዲሁ አንድ ቢጨምር ብዬሽ ነበር። ሰውዬው ምንም የሞተ ነገር ነው የሆነ ቡና ልትገዢ ነው አይዲያ የጎል ነገር አሁን ምን ይቱን ልስራልሽ? እንዲሁ ኧረ እንዬ አሁን ከወሰደው ከግማሹ ላይ እንዴት አድርጌ ስጠኝ ይለዋል። አስቻለው እኮ ቀልድ አያውቅም በገንዘብ። ቆይ እንጂ በባለፈው ስለሱ ሚስጥር አውቃለሁ ምናምን ብለሽኛል ነበረ። በሱ አስፈራርቼ መቀበል አንቺ አሁን አንቺ የኔ ልጅ ትሆኚ ዝም ብለሽ ያለ የሌለውን ሁሉ በምክንያት ተቀበይ። እነሱ ለኛ አይራሩም ነው የምልሽ። አንቺ አሁን ይኸውልሽ ይዘሽው የምትሄጂው ማር ምናምን ላምጣልሽና ወደዚህ ያለ አንድ የዕለት የሚቆርጥ ማር ላምጣልሽና ያንን ይዘሽ ትሄጃለሽ። ኧረ እንዬ ልሂድ። አሁንም እኮ ስራዬን በመልክ አስይዤው ልምጣ። ይሄ ጉዳይ እስከሚመጣ ብዬሽ ነው እኮ የመጣው። አልቆይም። እኔስ እናንተ እንዬ እኮ ሸቲም ምንድን ነው ሸቲም ላንቺ ብዬሽ እኮ ነው። ቶሎ ነሽ ቢያንሽ መለሽ እዛ ያለው ነገር እንዳያመልጠኝ። አያመልጥሽም። መጣሁ አልቆይም እኮ ስልኩን ደግሞ ይዤው ልሂድ እንጂ ብዙ ሰው እየደወለብኝ በሰሞን እንዲሁ አደራሽን የምፋታን ያጥቼ መጣሁ። ቤቱን ለቀሹ እንዳትሄጂ ታዲያ ነይ እንዬ። ግድል ምን ተጫነው ቆዳለሁ እንጂ እንዲሁ ይሄ ቢለውስ እንዲሁ ከፍቶልሻል። እንዲሁ መች ትነኪው ነበር ይሄ እናንተ ያለም ወርቅ ገቡ ማን ነው አንቺ ልጡ ይሄ እንዴት ነው በቆሽ ናድርሽ? እንዲሁ አንቺ እንዴት ናት? እንዴት ናት? አሁን ታችሙ ተመልሰን አሁን ቡኔት እና ምን አለ አችሙ ምን አለ ይቀላታል። እንደው ሸጋኔ ያርገሽው ቤቱን ይቀላታል። አይነን ገጅን መችስ አሁን መችማ ያችን መፍትሄ አይደለ እንዳለ ይሆን ያልሆነውን ያውቃል። የተደረገ ያልተደረገው እንዳለ አብጠርጥሮ ነው ለካ እና ዋን ለምነው እንደሚያውቅ እናቴ እንዳለ ተቆላይ እንደው ተቆርጥማ ቀረች ልጅ ኮረተማ ጥላች ኮርተም አንድ ነገር ለካ እዚህ ዘንዳኔ ምን ደቅቶ እንደ ጥሏት ይሄን እዚህ የተከሸዋ ላይ እንደ ጠቆረ ነገር መችን በዚያ በመስጠይቱ አየው እንደ ቴሌቪዥን በመሰለ እንዳለ አካላቷን የተነካካ ነገር እኛማ እንግዲህ ወድቃ ነው ስትወድቅ ወድቆ ይሄን አለ ቦታ ጥሏት የለም እንዴ ወንድም አልዝሮባት ነጦናት ተባለ እኮ እንዴ ደስ ይበልሽ እና ዘውዱ ምናምን እንዴ የለም እንዴ ወደ ስራ እንዲያፈርተን መች እሱን ነው ስጠራ የነበር ብለን ነው እንጂ እንዴ ወንዳልሽ ናት ተነክብሯ ናት ብሏችሁ አሁን ደስ ብሎልኝ እናት አባቷ እየተመነገረ እነ ደስተኛው ደስ ይበላችሁ እንጂ ነው ሁለት አሮጀ ተደስና ምቀኛዬ አንቺ እንደው ትንሽ አታፍሩ? የሰው እንደው ቅባት መሰለሽ የቀባሽው ዘውዱን ስሙ እኮ ነው የጠፋ እና መቼም በሱ ምክንያት አይደል ተወራ እንዴት ነው እኔስ አደራሽ ገና ለገና ሴት ልጅ ናት ይቺ ሞሳ ልጅ እንደው አልሆነ ነገር ሆነች ብዬ ለመንደሩ ሰው ሁላ እየዞርኩ እንዲሁ ሆና ንጡህ እንዴ አድርጎ ዘውዱ እያልኩ ተናግሬ በገዛ እጄ እኮ ነው ከዚህ ከመንደሩ ሰው ሁላ እኮ ተሱ ጋር እኮ ከብት የሚያቆም ሰው እኮ የለም። አንቺ ተቸኩያለሽ ወይ ነፋስ እናንተ ሊወስደኝ አይደለ ወይ ጉዲ ለጣፈው ዋ እንዴት ያየሽ ዋ አረ ያየሽ ዋ እንዴት ያለ ነገር ነው ያየሽ ፈርቢ አንቺ አሮጀ ጉትት እስተባልሽ ድረስ ሁለት ጉትት አንድ ላይ ምን እንዴት ምን ማለት እኔ እኮ የሰራሁትን ግብግብ አይደለም የተሰማሁ ሁሉ ይወራም ታፊሽ ሰብሰብ ብለሽ ትደርሽናት ማለት እናንተ ያለው ሰው እኮ ነው እንዴ የማይሆነውን ነገር ፈጥሮ ያወራል። ያልተደረገውን ነገር ተደረገ ይላል። የማይሆን ውስጥ ወስዶ ይከታል።
ቤት ያለ ስንቱን ኋላ በሰው እየተሰቃየ ያለ አንቺስ ብትሆኝ እንኳን ምናምን አልሆንሽ እንኳን ክፉ አልነካሽ። እኔም የሴት ልጅ እናት ነኝ፣ እኔም ሴት ነኝ። ግን እንዲሁ አደረሽ መጣሽ እዚያ ዘርጓ ብለሽ ተመውደቅ ይሄን ሁኜ ነው እንደዚህ ሁኜ ነው ብለሽ አትናገሪም። ልጉም ምን ለጎመሽ? የእናቱ ልጅ ይቺ የአባቱ ልጅ አንቺና ሰው ጆተሩ መጀመሪያ አትናገሪም። የሆንሽውን ነገር ይሄን ሁኜ ነው እንደዚህ ተደርጌ ነው እማትይ እናንተ ይሄን ጀበና ነበር አናታችሁ ላይ ማፍላት መስፈን ባሉና ሁለት አሮጀ ጓተች እጅ እዚያ እሱም እዚያ ወድቆልሽ ነው የሚሻለኝ። እንዴ ታንቸሉ ምለሰኛ ወመቀኛ ይኸውልሽ ምኑ ገባች እናንተ አይደለችም ማለት ነው። ወይ ጉድ ታባታች እንዴ ከልካላ የሆነች እንዴ ወግረኛ ዝም ብላ መንቋለ በየርኩ አይ ማሳታች እንዲሁ መድረሻ ተሰጠኝ እዚህ እንዲህ አሁን ደግሞ እዚህ ተከተለኝ ምን ያህል ፍሬት ስለላላት አይደል ራ እናንተ ሄሎ አትተበጀ ቆይማ ኋላ ደውልልሃለሁ የማይመች ቦታ ሁኜ ነው ቆይማ ህነነ እኔስ እንዲሁ ደግሞ ያንተ ነገር እንዲሁ ቆይ ደውልልሃለሁ የማይመች ቦታ ሆኜ ነው ቆይማ ሞሳ ዝገው እንዲሁ አዴች ነገር ይልኝ አላሉ አንኳን ጠብቃት ኑሩን ወይ እንየንጂ ዘውዱና በኔ ተጠርጥሯል እንዴ አንተ ዘውዱ ነው የሚጠራኝ እያልሽ የማሽለው ስር ወልተሽ ስትገኝ እዚህ መጥሽ ስትንዘራጊ ዘውዱ ደፈራት ክብረ ንጽህናዋን ወሰደው ተብሎ እኮ እንዳለ ሀገር አግሎታል እንዳለ ተደበላልቋል እኮ ሀገሩ ሁላ ምን እናርግኝ እሱ ባላደረገው ስራ አሁናችን ወይ ሊያወቀው ማናወቀው እኛስ አሁናችን ወይ ነገረን እንጂ ምን አወቅን መጣሽ ታኛሽ ቀረሽ አፍሽን በቅጦ ነው አልተነጋገረም በያት ከበታግሪ ደግሞ አንዱ እንደ ስም እንዳጠሪውና ደግሞ አበትሽ እንዳበዱ ነው የሚሄዱ መቼም በይሰሞን አከንፈሰዋል ሮ ወይ ጉድ እናንተ አለተፋቱና ጠፋ ብላ ይነክል እንደዚህ እሷና እኔ ማን እንደነገራት እንጃ ማን ሁላ አውርቷል አሁን እንደው እናንተ እንዴት አልግራ የገባ ነገር እንደሆነ ሮ አችን ባይኖር እኮ እንደለ ሰው ተጋሉ አልቋል ምን ነው ቋል ሮ ይመጣ ይሆናል እናቴ ዛሬ መጣዴና ግን ቆየው ነው እሺ አሁን ቀራውም አይልሱ እንደሆነ ነው እንዴው ተይኝ መሽት ይች መናጢ ደግሞ ምን አባቷ ልታረግ ነው አደረሽ ደግሞ እንትን አራ ማነት ነኝ አራ አትውቂያትም ምን ማሩ የታለ ዋ እኔ እኮ እናንተ እንደው ዝም ብለው መከተል እንደው አደረሽ ነይ ተቀመጭ ማሩማ ይኸውልሽን የለም ሰውዬው ነው የሚለኝ የለም ልጁን ያገኘሁሽ ነበር እኮ እኔም ልሄድልሽ ነበር አራማት ማናት የለም አታውቂያትም አንቺ አታውቂያትም ይኸውልሽ አሁን እንግዲህ ሰውዬው ተመጣ ድንገት ያንን እንትን ልልሽና ቤት አስቀምጥልሻለሁ ማሩን ተተመቸሽ ወሰጁት አልተመቸሽ ደግሞ እኔም ቢሆን አመጣልሻለሁ ግድ የለም እሺ ሩዋ እናቴ እናንተ ኑሯችን ታደላደላላችሁ የወንድሜ ልጅ ኑሮ አመሰቃቅላችሁ አንቺ ታድበልሽን ስራሽ የታለባልሽ አባልሽ ጥሪልኝ ፈልጓለሁ ጥሪው ምን ሊሉ ነው ጥሪልኝ ፈልጓለሁ ነው የምልሽ ምንድነው ልጁን ያለ ስሙን አጥፍታችሁ እየዞራችሁ ስሙን እንዳጥፋችሁ እየዞርሽ ደግሞ ስሙን ታድሻለሽ ሰሚኛለሽ እንደው እናንተ ሴት የወለደ መችስ መከረኛ አይደለ እንደው እንደ ስትሆን ጊዜ እኛማ ዝም ብለን መች እንደሆነ ለጎማቱ ሳታረጋግጭ ነው እንዴ የልጁን ስም ታጠፊ ተማናቸው ተብሎ ዝም በይ ደግሞ አፈል ብላ ታወራለች እንዴ አሁን ትሰሚኛለሽ ይኸውልሽ እሱ ባለው ላይ ሄዳችሁ መሬቱን እንዳስቀመጣችሁ ሄዳችሁ እግሩ ላይ ተደፍታችሁ ይሄን መሬት እንድታስመልሱ ያለ ነገር ነው እናንተ በዚህ በኩል ያሉ ወይ ጉዲ ወይ ጉዲ ያሉ ዋ
ደግሞ እቺ ማናታ አረግናቴ እዚህ ቤት እናቴ አረጉኝ እመቤት አረግልኝ እናቴ አይኔ ነው እመቤት ኧረ ወይኔ አንቺ ማድቤት ሲያቀርቡልሽ በልተሽ ሳህን የማታነሽ ሰው ማድቤት አንቺ ማፈሪ እንደው ለአባታችን አታስቢም ለአባታችን አታዝኝም ወይ አንዱ ሀገር ታየች ሲባል ደከመን ሰለቸን አንል በየሀገሩ መንጓል ላንቺን ፍለጋ ቆይ እዚህ ያለሁ ብትይ ነውር ነው እኔ እኮ እህትሽ ነኝ ብሩን እንደማትከፊኝ አውቃለሁ ግን እንዴት እርግፍ አድርገሽን መጣሽ ማማ እናሳይሽ ረድሊ አንቺ አባታችን እሷን ታላየሁ አልተኛም አልበላም እያለ የሚሰቃይ እኔስ እስቲኛ በመላውቀው ሀገር ምንጓልን አንቺ ወራዳ ይሄ ልጅ ደህና ልጅ ጨዋ ልጅ ሆኖ ነው እንጂ ሌላ ሰው ቢሆን ኖሮ ጥርስሽ ነበር የሚያራግብሽ አንቺ ጥርሳም ሰሚኛለሽ አበድሽ ነበር የሚወጣ አንቺ ቡናኛም አሁንም ቢሆን ዛሬ ነገ ሳትሉ ይሄን መሬት አስመልሱለት አይ የምትሉ ከሆነ ይሄን ቤት ሊያችሁ አይንም እናጋየው ሰሚኛለሽ እቺ ደንደስሽ ነበር ባውለ ዝም በይ ነገሪው ለባልሽ ነገሪው ብያለሁ ያባልሽን ታውበው አሁንም ዛሬ ነገ ዛሬ ጀምር አሁን ነግሬያለሁ እኔ አይደል ምለቀሽ እንዳይመስልሽ አይደለም እሱ እኔ አልለቀሽም ነግሬሻለሁ አንቺ ከንፈራ ይቺ ወይ ጉድ መቼም በደካማ ማንም ነው የሚፈነጭ ያን ሰውዬውን በመንገድ ደፍተው ባለቤት ሰትጉ ወደ ተደደሙ እንደ አቅም እንደለው ሰው መንጦልጦል እንዲሁ ሰውዬውማ መችስ ሁለመናውን አረጋለሁ ይላሉ እንትያገልን ይላሉ እንኳን ምን ወደ ተዱ እስቲ አሁን ሰውዬው የት አለ ልየው እስቲ እንደው እኛን ያስረገፈ ቤተሰብ ያስከዳ እናት አባት አስጠልቶ ይዞሽ የመጣውን ሰው ማየት እፈልጋለሁ መተዋወቅም አለብኝ እንዴት ይሄድ ይባላል ጥሪው እስቲ እንዴት ቀበርሽን አንቺዬ በየሀገሩ እዚያ ስንሄድ ሄዳለች ነው የሚሉን እንደው ምን አንዱ ሀገር እንኳን ብትረጂ ምን አይነት ሸውሻዋ ጥሪው ማሱን ፈልጓለሁ ጥሪው የለም ሌላ ሀገር ኧረ እናቴ ሌላ ሀገር ኧረ ግድሌ ይሄ ነው ወይ ትዳሩ እንግዲህ ከብት ይነግዳል አገናቴ ሌላ ንግድ ነው ሄዶ በዚህ እድሜሽ ጉልበትሽን አሳቅፎሽ ሄደ እውነትሽን ነው ከብት ንግድ ነው ቆይ የቅምጥ ቤትሽ አትቀመጭም ወይ የአባትሽ ቤት ምን አለሽ እያበሰልኩ እያቀረብኩልሽ ሄደ ነበር አብዬ አምጧት እሷን ታላየሁ አሞኛል እያለ ነው ነይ እንደሆን ታሟል እሱ ባንቺ ምክንያት እሱ ሳይመጣ አረድሊ አንቺ እንደው አታፍሪም ትንሽ ነይ እንዴ የትኛው ሀብት ንብረት ነው ሳልነግረው ማለት ምንድነው እኔ ነገርኩሽ አንጠልጥዬ እያንከራተትኩ ነው የምወስድሽ ነይ እንዴ ባይሆን አደራ ደበሎሽ ለሰው አደራ ደበሎሽ ምን ነው አደራ የምትይው እንደው የለበሽው ልብስ ላይ ለብሰሽ ነይ እንዴ አደራ የምትይውም ካለ ነይ እንዴ አብሬሻለሁ ቁልፍ ለሰው ልስጥለት ነው አግድሊ ለዚህ ነው ወይ አደራሽ እንደው ቅስሽ አይልሽ እንደው ጎልቶሽ ሰው በሌለበት ተዘመድ ተባይዳ ሀገር አምጥቶ እዚህ ጎልቶሽ ሲሄድ እንደው ትንሽ አታፍሪም በትንሽ ቀን እኮ ነው እሱን ትናንት ባወቅሽው እርግጥ አድርገሽን የመጣሽ እኮ ነው አይ ድረስን ተሳሳበ ሰው ይፈርዳል አለች አልጣሽ ዘውዱ እንደው የኔ ነገር አሁን እኮ እንደው ዘውዱ ይቅር በለኝ እባክህ አሁን እንደው ልጠይቃት እሄድልሃለሁ እንደው ምናምንም አልተነክታ እንደው ምንም አልሆነ አላሉ መሰለህ እንደው ተወኝማ አንተንም እንደው አለ ስም ሰጥቼ ያን ያክል ወርጅብኝ እናት ያንድን ስራዋ በላይ ሄለስ ጨርስ እንጂ ንጹህ ምንም አልሆነችም ኧረ የለም እንደውም ዝም ብሎ እዚህ ላይ ጀርባና ዷን ነው አሉ ምን እንደመቷት ተመታለች እንጂ ምንም አልሆነም አላችሁ ሙላይቷት አሉ ኧረ እሙት እንደውና ዘውዱን የኔ ይቅር በለኝ እነዚህ አሮጀ ሰው ታረጀ እንደው አይበጅም የሚባል ለካ እንደው ሐሰት የለውም ታረጁ አይበጁ ብያቸው ነው የመጣው እና ዘውዱ እንደው እባክህ እንደው የሴት ልጅ እናቶኛ ነው እንዲያ የሆንኩብህ አሁን ይኸውልሽ እንግዲህ ያዚው አዲያ ይኸውልሽ ማሽላው ነው አዘርዝሯል ያዲያ በቆሎ አሁን ይሄ ደግሞ ታርሷል ይሄው ሊዘራበት ነው እዚያ ዘንዳ ደግሞ ሽንኩርቱ አሁን መውጫው ደርሷል አየሽው እዚያ
አያየሁት ሁላውን የኔ ነው ወይኔ እንደው ደህና ጠንካራ ነሽ በኋላ ችግር የሚባል ነገር የለም እበቀለዋለሁ ችግርን አሁን ይሰማሽ የለ ደሞች ድምጦ እዚያ ጄኔሬተር እኮ ነው ውሃ እያጠጣ ጄኔሬተር ገዝቼ በሰራተኛ ነው የማስጠጣው ኧረ የድሮችን ችግር ከእንግዲህ ጠፋል የኔ እናት ጠንካራ ሆነሽልኝ አሁን ይልሻ ታሪክ እዚያው እንደው እግረ መንገዳችንን ተመጣሁ ላይ ቀር አንድ ወዳጅ አለች ባለውለት አለች ማናት እንዴው ወዲያና ወዲህ ማልደራደርባት ባለውለት አለችኝ እሷን አሳይቼሽ እንዴው ድንገት እንደዛሬው ሳትደውይ ብትመጪ ምን ቤቱ ይዘጋብሽ እሷ ላይ ነው የምታርፊ እንዴት ያለውን ሰላምታኝን እንዴት ያለውን ወዳጅን የተቆራረጥኩ እንግዲህ አሁን አንዳንተ ያለ ሰላምተኛልኝ እሞት በዚያ ሳልፈ በዚያ ታለማተጎይ እያልክ ብትሽከረከረው አለ ስም እንዴው ምንም በስጥቶኝ ነው አትፍረድብኝ ዘውዱ ይቅር በለኝ እባክህ አሁን በቃ ሰማውሽ አይደለ በቃ ሂጂ በምትጅበት እኔማ ሀዲያ እንጠብቂያት እሷን ብዬ እሱ ላይ እዚያ ላይ የደረሰው እኔ እኮ ይኸውልህ እንዴ ሆነውም ይሆን አተዘውዱ እንዴው አደራ ተሚያላክኩብህ እንዴው ዝም ብለው ዘውዱ ያግባት ቢሉህ ምን እሞት እውነቴን ነው እኔ አግባት ቢሉህ አላከው አምጥተው ተሚያሸክሙ ወረኛ ይሄንማ ታውቂያለሽ ዘውዱ እንዴው አደራህን ይቅር በለኝ ምን ነግሬም ቢያነክተው በዚህ የመጣሁበት ነገሩ አረፍኩት ሐሳቡንም ተንግዲህ መቻየኛል አየኛልልም ገባችሁ ይታረድ እሺ ከዚህ በኋላ የኔና ያንቺ ዘመድ እሷ ናት እሺ ሌላ ዘመድ አዝማድ የለን ታውቂያለሽ ሁሉንም ነገር አዎ አደራሽ በዚያ በችግር ጊዜ አደራሽ ያን 2000 ብር እንዴው ምሽልቅ አርጋ እንዴው እንዴው ተመልሰው አትመልሰው ሳትጠራጠር እንዲያ ተድር እንኳን ውጭ ብለው አስወጥተው ያላዳሚ መዘባበቻ ሲሆን ያን ወቅ አርጋ ሆነ ሰጥች እኔ ደግሞ ጥፋ አርጌ መለሽንማ መታወቅ አለብኝ ያሰይ ስለዚህ ደግሞ በዚያ ላይ የፈገግቷ ነገር እንዴው ወርቅ እኮ ናት ምን እናፈልግሽ ያሉ ውለታዋን እንመልስላታለን ደስንላታ እንዴ ትንሽ አልተመራም እንጂ ብትማር ነሮማ እንግዲህ አንዱ ዘንድ ለመጅባት ነበር አልተማረችም ፀሐዩ ምን አባቱ ይለይ ብለሽ ነው ነይ ውስጥ ባዶ ገብስ ኧረ እንደው ፊትሽ ትልቁ ነው እንደው ብልሃት ያለሽ ነው ተዚህ እንደው ዋኔት ገብስ እንደው ሙናኮ እንደው አርጉ ነው ይፈጥሩሽ ወይ ጉዲ እመጣለሁ ጠብቂኝ አገርሽ ዳሞትን ተሞላበት ማርና ወተት እመጣለሁ ጠብቂኝ አገርሽ ዳሞት ተሞላበት ማርና ወተት እቴ አይናማን ይባላል አሁን አሻሻ ገዳሚ ይባላል አሁን አረጋ አስቻለው ወዴት እየሄድክ ነው እንደምን ነህ እንዴት ነህ ደህና ነህ እንዴት ነህ እንደምን ነህ ደህና ነህ ደህና ነህ አይ መስፍን ወዴት እየሄድክ ነው እዚች ከደርሼ የምመጣበት ጉዳይ ኖሮኝ ነው ደህና ነህ በደህና ነው ደህና ነኝ ምንም አይደለም እስካሁንም አልሆነ ምንም አይደለም እንደው ፊትም ልክ አይልም ኮርሶ ገብታል ምን አልሰማም ልጄ ተደብድባ እሱንማ ሰማሁ እኔ መጥቼም አልጠየቅኩ አልሆነልኝም በዚህ ስመናተን ነው የሰነበትኩ የኔን ልጅ ሳይል የገረመ የኔን ልጅ መደፈር ያ ዘውዱ የሚባል ሰው ቤቶት ታኳል ማን ነው ታኳል አቤት ማን ይፈል ማን ይመጣል አንቺ ቤት ደግሞ እንዴት ማን ሰው የምታስደርሱ ናችሁ እንዴ እናንተ እንዴት ማን አደረገ አንተ ብልሽ እዚህ ቤት የገባሽ እናንተ ተነጋግረን ነው ይዘት ተበልባልሽን ታዩ አትናገሪው እሱ ቦታ ይዞ ነው እምቢ አለ እንደማንጠቅም አውቆት ነው እምቢ አለ እሱን ታዩ በቃ እንዴት አንቺ የእናት ያባልሽን ልጆችን ሜዳ በትንሹ እንዳንቺ እዚህ ዞርሽ የገባሽ ታዩ ታዲያ አያገባሽም ያለ ቦታሽ አታረብሪ ዝም ብለሽ እንደተሰማ ለምንድን ነው የሚያገባኝ እናትና አባታቸው ባይኖር እኮ እኔ ያለው እኔ እያየው እሱ ቤት አንቺ አትገቢ አስተዳድራቸው እነሱ አስተዳድራቸውም አቅም የለኝም እንጂ ለምን አላስተዳድራቸው እኔ አይቼ ገምግሜ ሁለቶችንም እንደ ግብጦ ፍልታ ወከት አርግጥቻቸዋለሁ ለምን ሁሎችም አይጠቅም ቦታቸውን ያዙ ለነሱ ብዬ ተዳሪያን በፈታ እሱም አየሽው ዘውዱን ባንድ በኩል ሌላ ስር ሲገባ ሌላ ውስጥ ሲከተል ያለ ስማችን ስም ሲቀባል ሴትም ቢትሆን ተዛዛጊ ተደናበረች ቀጣምባራቸው መላቸውንም አላወቁት እኔ በጣም ከዚህ በጥፍ ዋጋ አስከፍለዋል እን ታውቃለህ ምንም ነገር አያሳስብ የሱ ነገር ለኔቱ ሙልጭ አርጌ ነው የምልህ ሙልጭ አርጌ ሱሪውን ለቆስ ተሚሮጥ ድረስ ነው የምገርፈው ሙልጭ አርጌ
ምን እንዲያ ቁመቱ ሲወረገረግ ዘንድቤ ነው የምለቀው። እኔ አንተን ትብብር ጠየቁ። ስለዚህ እንደፈለጋችሁ ይዋኙ። ምንድን ነው የሚዋኙ? ገንዘባችሁን እንቃርጋችሁ ይዛችሁ እነሱ ሜዳ በተናችሁ ነው። እኔ እኮ ያንቺ መግባት አንዱ አንጀትሽ ያስችልሽ አስቻለኝ። ሁሉንም ብየው ነበር ይሆናል ልጅ ይዋጥልሽ። ተነሱ ገባሽ ላይ ቡና ጠጭ አልጠጣም። እኔስ አይጠጣም። አይ ግቢና ጠጭ አልጠጣም። ናይ በባቴ ግን በጣም ነው የምታሳዝኝ። እንደው በጣም እንደው ከዛሬ ጀምሮ እኔ ስሜን እንዳጣይ በቃ ምንም አላውቅሽም፣ አታውቂኝ። ይሻላል። አዎ አንቺ ለእናትሽ ልጆች ያልሆንሽ ለኔ ልትሆኚ እነሱ አልሆኑኝም። ምን አለ እየሰራቻቸው ዝም በይ አንቺ ተሸላምጠሽ ምን ድረስ መጣ አንገታቸው ያስለተማምሮ እሱ ቤታዳቸው የራሳችሁ ጉዳይ። ዝም በይ በቃ ሂጂ ዘግቶ በልሽ። ምንድነው ታሆነልሽ መጣሽ ሰውዬውን ግጠሚው። እኔ ምን አይ ያንቺም የለሽም ነው የተባልኩ። ስለዚህ መሬቱንም ሳላገኝ ተተዳሪም ሳልሆን እንዴት አድርጌ እቀራለሁ? ምንድነው ካላገኘው አብሬ እኖራለሁ። የራስሽ እየበላሽ አይደለም እኔ ማይራ ነው ሰባብሬ ጉድጓዱ ውስጥ ነው የምጥለው። አይ እንግዲህ ጋሽ መስፍኔ እኔ እቆጣለሁ አልኳይ እንዴት። ስለዚህ ሌላው ነገር ትርፍ ነው። ወፋው እንዴ ያስቻለው ወፋው ይቅርታ አላበዙት። አይን አዲስ ኧረ አይን አዲስ አቤት ዋ ሀትነሻ ማን ነው? እኔ ነኝ። ደህና ነሽ? ማሞች እውላለሽ እንዴ? ዋ አለችኝ እንጂ እችን የመሰለች ቆንጆ እንዴም እንዴ ደረሰች ተወለደ እሳይለሽ ተወጣ ተወርድ ሌላ ምን አለኝ እናቴ አትሳሚያት እንጂ አትላችሁ እንዴ አንቺ ቀላል አይደለሽም እናቴ። ዋ እንዴት አረግ እመቤት ሩጫ አመልጣታለሁ ብትይ በመዝግዝግ ዣብሽን ጠንድፌ ነው ማኖርሽ። ታኔ የሚያመልጥ የለም ታውቂያለሽ። እስካሁንም እናቴ ጣሻሽን አለማግኘት ነው። ሰብሬ ወገብሽን እዚሁ አገርሽ እንዳትገቢ ነው ማረግሽ። ረገረገረገ እስካሁን የለፈውት ይበቃኛል። አንቺ ማጣሪያ ረገረገረገረገረገረገረ ዋ አቺ ወይማ እንዴት አንደርስም? እንዴት ያለ ነገር ነው? ይሄን ያክል ሀገር ጎረቤት እንዴት ነው በባዶ ጣሻ አውቀሽ እንዳይሆን እንደው አንቺዬ እንደው አንቺ ሳትፈሪ ምንድን ነው በባዶ ጫካ ጎልቶሽ ሲሄድ ወይ ጉድ! እመቤት ደርሰናል አይደል? አሁን ሌላ መውላፈት፣ ሌላ መቀባጠር፣ መቀመጥ፣ ቡና መጠጣት የለም። አሁን የማውቀው ሹፌር ደውሎልኛል። መኪና ተገኝቷል፣ ጭኜሽ ልሄድ ነው። ሰው ቁልፉን ሰጥቶ ዘወር ነው። አፏን እዚያ አገጋጣለሁ ብትይ ኧረ በሞት ታዩ አንጀባን ታዩ ረፍዷል። ስራ ምተድ እኮ ናት። እንደው ይራላት እንዴ ባለ ስራ አጉኖት ማን ነው? አቤት ደህና አፈዳችሁ። ዛር መስጊድ ሲመጣ ስጭልኝ። እና እኔ ወደ ቤት ግቡ። ኧረ ተይው አልገባ ተይው ቸኩያለሁ። ማዳው ነሽ ነው ወሬሽ ልትቀጅ እኮ ይሄ ብዬሽ እኮ ነው። ታውት እንደ ያልኩኝ ምንድነው አሁን ወሬሽ መለሽ ለስታት ቢገባው ዋ እንዴት ኧረ ግድልኝ ለካ ቅድም አንቺን ያየሁሽ ናት አይደለችም እያልኩ ብከተል ምን ጉዳይ አለሽ ተኔ ጋር? ኧረ እንደው አየሁሽ አታውቂኝም? እንዴት ታውቂኛለሽ? ተቀደም ወከካ ያያችሁ አይደል የመጣው እና ምን ተሸሸጊኝ። ቅድምስ ቢሆን ደህና ነኝ እኔ ብትይኝ ምን ያክል ስከተል ምን ጠርተሽ ነበር? አዎ ጠርቼሻለሁ። አቤት አትይም? ያሰማው የምትመስይ ምንድነው? አይደለም ለእናንተ አቤት አይደለም። ተንግዲህ በቅቶኛል። አቤት ብትይ ትሞቻለሽ። አይደለም ለእናንተ አልኩሽ። አይደለም ለእናንተ በቃ ተንግዲህ እናንተን አላውቃችሁም፣ አልጠይቃችሁም። በቅቶኛል። በቃ ታውቅሻለሁ። ግን አቤት ማለት ግዴታ አይደለም። ግዴታ ደግሞ ግዴታ ያደረገ ማን ነው ደግሞ? እንዴት ነው አሁን እዚህ ማን ነው ወደታ አርጋችሁ ነው እንደግብ ጣፍልፋ እየመጡ አሽንቅ ብቻ አሽንቅ ደም አትከታተሉኝ። እኔ መች ተከተሉ? ዛሬ ሳገኝ ነው የምትከተሉኝ? እንዴት ሳገኝ ነው ወይ? እንዴት ምን ሆነ አግኝተሽ ነው? አሁን በይ ማነሽ? እናቴ ላይ እንድጮይበት የፈቀደልሽ የለም እናቴ እጄ ተልኳታል። እንዴት ልጅት መጣች? እንዴት ረተው ማታለ ተረጋገጠ እኮ ነው። ምንም እንዳላረኩኝ እኮ ተረጋገጠ። በቃ ንጹህ እንዳላናት አሉ እኮ እና ማለት በቃ ልጠይቃት እና እናንተ እነሱ ቤት ምን ልታረግ ምን አለ እዚያ የምትሄድ ታለምቴ እንጂ ልጠይቃት እንጂ ደህና ከሆነች ማልጠይቃት እንጂ ትናንት ምን ይመለከታል? እንግዲህ በኋላ እንዴት ነው እዛ ቤት እግር ፍለጋ እንዳይደርስ ነግሬያለሁ። የንጹህና ያንተ ነገር አበቃ ከተመ ታው እንጂ ዘውዱ አትጀጃል። ወፍተን በል ወንድ ለምንድን ነው እንደዚህ የምትሆን?
አንተ አለ እንደገደሉ እንደሚቆጥረው ገለዋል። በቁም እኮ ነው የገደሉ። መሬትን ከመወሰዱ በላይ ምን ይምጣ? አይመለከትም። በቃ ስለሷ እርሳ። አሁን ወደ ስራ ተመለስ። አባቷ ሲሞት አመጣሻት አይደለ? እና ልጅ እኮ ናት። እናትና ልጅ ለማለት ወደሽ በሰው ትዳር አይደል ገብተሽ ወለድሻት? ማላውቅ መሰለሽ? እንዴት እኔ ሀረግ ለማ እንኳን ይሄን ሌላው ቃለው ሰው ያስበው ለበሊባ ምላጭ በርበሬ አንተ ስለማታገኝ ነው ስታለበለቢ የከረምሽ አንቺ። እኔ ወራጅ አይሆንሽም። በወለድ አትግቢ። ነገ ልጅም ብሎ ይሄዳል ብልሽ እንዲው አሻፈረኛልሽ። መቋሚያው ጠፋሽ። ሄደሽ ተደረገሽ አስበርሩ አገባሽ አላዳምጥሽም አንቺን ከወዲያ ከይማሽ ከይንታል ሄሎ አቤት ተበጀ መጣ ተሳቢው መኪና እሞት ረግናት የአፈር ልብላልህ እናቴ። አሁን ይኸውልህን በሬ አርደን ነው የምናስመርቀው። ግድ የለም ማሳቀንን ቆይና ይኸውልሻ መች ነው መጣ ተጎታችሁ ነው የሚለኝ። ተጎታችሁ ገባ መች ነው ያኛው እሳ ቆይ ደግሞ አንደኛው እሳ እየመጣ ነው። እሺ ግድ የለም አሁን አንተ የድለላህንም ባያሌው ገንዘብ ነው የምሰጠው። አሁን እኔ ለማንም አልጨነቅም። ይኸውልህ ምድራሽን ቆፈካ አድርጌው ነው የመጣው። ለማንም እንትን አይደለም። ይኸውልህ ድህነትን አሁን ተጫውቼበታለሁ። በቃው ተበቅዬዋለሁ። አዎ እሺ የልብስ ማጠቢያው አደራህ እንዳይቀርብኝ። እኔ በጀተ እንግዲህ ልብስ አጥቤ አልለብስም። ማሽኑ ይግባልኝ። በል መጣሁ እናቴ መጣሁ። ይኸውልሽ ጋሪ ነው እናንተ ተጋሪ አትወጡም። እኔ እኮ አልፊያቸው ትገለል ይደርሻል። መኪና ነው ምኞት አይከለከልም። ተመኝ ጥሩ ነው ይሰጥሻል። እናንተ ላይ ንግግር የለኝም። ይኸውልሽ እንግዲህ አስተዋውቄሻለሁ። እመጣለሁ ገንዘቡን ላይ በይሽ አይ ስትገቡ ኖሮ በይደን ያየሽ አያየሽ ቆይ ሰው ዘር እናቴ ማንሽ መኪና ማለት ገዝታ ነው እና ገዝታ እናቴ ሁለምን እንደ የራሷ መኪና የራሷ ነው የራሷ በስሟ በፊርማ ፈርማ ምን ብላ የራሷ ነው። አንቺ አረግኝ የሆነ ጊዜ ቸግሯት 1-2 ብር ማበደር አሁን ያንን 20 ሺህ አድርጋ ስታመጣው ሙት ቆይና አይደለም ቆይ ተህት መጥቶ ነው እንዴው ተሷ አሁን ሰው ይጣል ተሄድ መጥቶ ነው እንዴ እንዴው እንዴት ሆኖ ነው እዚህ የደረሰች መኪና ተሄድ ይምጣ በማንዳት ነው እንደሞ እኮ የልብስ ማጠብም ታንግዲህ ያገሽ ሳሙና እንዲ ጋር ተሳሙና ጋር ትገናኝም። በቃ እዚህ አጣቢ ነሽ አሉ። አንቺም አሁን ልተጅ ነው አይደል? እኔስ ትምህርት ብትማሪ ኖሮ የሆነ ውስጥ ሸጉጥሽ ነበር አለች። እንዴት ግን ያለ ነገር መጣ በይዞሽ ታው ዞሮ ተሳሳ ይጣላል ሲመጣ እሺ ለኔ ተሳሳተው ያየሽ እንዴ እናንተ አይድረስ እኮ ሳውን ተሷ ጋር ይጣለ እሺ ብሎ እንደበታዘዝ ተሷ ጋር ሁለመናው ቴራፒስት እንደመሆን አሁን እንዴው እኮ አይ መሬትን አስመልሰ ወደ እርሻ ወደ ኩትኳቶ እንግዲህ በኋላ ንጹህ የምትባል ልጅ የለችም፣ ሞታለች። አከተምች እንጂ ታዲያ እንደዛ ይባልም። እኔ እኮ እሷን በጣም ነው የምወዳት። ወይኔ ባንተ የተነሳ እንደ በሽተኛ ልሆን። ኧረ ተው ዘውዱ፣ ኧረ ተው። እኔ የምልህን ስማኝ፣ በቃ አያስፈልግም። ያንተን የዋህነት አይተው ያ የትባል እንደዛ ቢጫወትብህ ወደድኳት የምትላት ቤተሰቦች አለመግደላቸውን ነው እንደምታይ። ሞታል እኮ አንተ እኮ ተረስተሃል። የዛን ጊዜ የሆነ ነገር ቢያደርጉት ስለሮ እሷን ተረስተ ነበርኩ። አሁን እኮ በቃ ምንም አላደረኩም። በቃ አያስፈልግም። አሁን ወደ ስራ ብቻ ሂድ። ሌላውን ነገር እኔ መስመራት ይዟል። በቃ ከተመ ሳላያት ታለም ምን የምታያት የለችም። በቃ ንጹህ የምትባል ልጅ የለችም። አከተመ ነግሬያለሁ። ትልሽ ይብዛ ረቴታ ለመረተ ዘርበል ማንጅ ይሄን ጅንነትን የማይሰሩ እንደዚህ የሚጫወቱብህ አንተ ለምንድን ነው ሞኝ የምትሆን? የዋህነት አታብዛ እንጂ ዘውዱ። ኧረ ተው እኔ እንደ ስንት ቀን ልንገርህ አንተን። አቤት አሁን ይልሽ ታሎ ብለሽ ሂጂና ሁሉን ነገር አስተካክል። ሐረግ ያየችው ነገር ይልሽ ሐረግ አየች ማለት ሁሉ ነገር ተበላሽ ማለት ነው። ግን ማናት? እኔ እኮ አልገባችኝ። ምንድናት? ስለኛ ሁሉን ነገር ታውቃለች። የነበረች ናት እዚያው ሁሉን ነገር ታውቃለች። አሁን ቀስ ብለሽ ሂጂና ወዲህ ሳትይ ሁሉን ነገር አስተካክል። ነግሬሻለሁ። በሷ ምክንያት ሁሉም እንደሚበላሽ ወቂ። እሺ ወዲህ እንዳትቀጥለሽ ጃው ጨራርሽ ነገሩ ሁሉን ነገር ጨራርሽ ነው ማለት ነው። የሰማችሁ ነገር እንዳለ እንደተበላሸ ነው የምነግርሽ። አሁን ተከትላ ደግሞ እኔን ትምጣ። አሁን እዚህ ችግር የለውም። በቃ ሳልጨራርስ እዚህ ማንመጣም። ሁሉን ነገር ጨርስ እመጣለሁ። በይ ደንወይ በቃ ነው ቻው። በይሽ በይ በናውን መኪና እንዲያመጣው ነገር ይውለዛል። አምጥቶታል። ለመኪናው አታስሪ፣ አምጥቶታል። ያ ሌላ ጉዳይ ነው። ጠንክሪ፣ አይዞሽ። ችግር የለውም። በይ በተልተሮ ጣልጣል እግርሽ ሞቅ አድርገሽ ሂጂ። በይሽ በይ በይ ሂጂ። ደህናይ ደህና ሰንብቼ ቻው በይንዬ በይ
እዚህ ግን እንደው ሁሉ ጊዜ የማየው እንደው ሲያንጠለጥ መሰሪ ታውጣችሁ አትናገሩ እናንተ ትነግሩ ነበር ምን ተፈጥሮና ያንተን ደርግ ምትልክ እትቆጥ ተሰጥጅና አላውቅም ሐሳቢ ተመጣለኝ አታውቅም የምንድን ዛጥናትች ዛሬ አለቀልናቸው ወንድሞቼ ላሳልፍላችሁ ዘውዱ ዋ ሙሴ ደህና ነህ? ሰላም ደህና ነሽ? እንደምን ነሽ? ደህና ነሽ? ሰላም ደህና ነሽ? ደህና ነኝ። አንተ ቆይ ምን ሆነሽ ነው? እኔማ ደህና ነኝ። አንተ ደህና ነህ? ደህና ነኝ። እኔማ ምን አልወደሽ ነው? አንቺ እንደምን ነሽ? ደህና ነኝ። አንተ ደህና ነህ? ቆይ ምን ሆነሽ ነው? ምንድን ነው ያገኘሽ? እኔማ አንድ ቀን እንደዛ ልጅ ትልካ ጠርተኸኝ የለ ነበር ልንገናኝ ዛታችን ጓሮ አሁን እዛ ጠርተኸኝ ሄጄ አንተ ተቀምጬ ስጠብቅህ አንተም አልመጣም። ከዛ በኋላ ምን እንደሆነ አላወኩም። አንተ ጭምር ባላጠፋው ተወነጀልክ። ዋኔማ ምን ችግር የለውም የጠፋውስ ይመለሳል። እንዴት ቆይ እንጂ እዚያ የዛን ጊዜ ቀጥሬሽ እኮ ስመጣ ቦታው የለሽም ነበር። እኔም እኮ አጥቼ ነው። ከዛ በኋላ የሆኑትን አላውቅም። አንተ ግን ባላደረከው ነገር ደፍረሃል ተብለህ ብዙ ስቃይና መከራ አየህ። ቆይ እንጂ ምንድነው ያደረጉሽ? ምንድነው የነካሽ የዛን ጊዜ? እንጃ ብቻ አሁን እዚህ ጋር ያመኛል። ጀርባሽ ነው? እዚህ አንገቴ ላይ ያለው ዋዋ እዚህ እንደዚህ ያመኛል። እንዴት በሽምራል የመተውሽ? እኔ እንጃ የማውቀው ነገር የለም። እናንተ ደህና ነህ ዘውዱ? አችን ያ ዩኒቨርሲቲውን ብለሽ በቆሌን ጣሱብኝ ሲል ነበር እሱ ነው የመታሽ? እኔ እንጃ ዘውዱ አላወኩም። አንተ ግን ደህና ነህ? እጁን ያርግፈው እንደሆነ አንቺንም ታሽው ተው ዘውዱ። ደግሞ እንጋባለን ብዬ አሰብኩ እንጂ የሁሉ መከራ ይመጣል ብዬ አስበው እንደው አንቺ ጋር ጨክኖ ያንዘረብሽና ምን እንደሆነ እኔን እንደፈለገ ቢያደርግ ይኖር እዛው እኔም ቢመታኝ ይችላል እኮ ነው። አንተስ ምን አጠፋ? ያለም ወርቄ የኔ ወርቅ እንደ ምን ታረጊያለሽ እዚህ? ለምንድን ነው ወደ ቤት የማትገቢ? እሱ አቀርቶብኝ ነው እንጂ እኔንም ምን እንዴት እሱ ደግሞ ተወጣ አይመለሱ። ያው እንደተለመደው በየጉዳዩ ደረስ ብዬ እና ቢሆን ቶሎ ብዬ ወደ ሚስቴ ካች ግራ ሲገባኝ ስወጣ ስገባ ሲቀሩ ጊዜ እዚህ ቁጭ አልኩ። አሁን የዘውዱ አክስት ትገይና ለመጣው እንዴት ማቱን ሲያወርዱብኝ ሲያፈሱብኝ ቆይተው ነው እኮ ሄዱ። እንዴት ልጁን ገና የሚወጣውን ልጅ ስሙን ታጠፋላችሁ? ልጃችሁ ላይ ሳይደርስ ደፈረ ብላችሁ እንዳለ በመንደሩ አስጠላችሁት። አልፎ ተርፎ ደግሞ የተከራየውን መሬት አስወሰዳችሁበት አሉ። አሃ ይሄ እኮ የራሷ ስህተት ነው፣ የኛ ስህተት አይደለም። ልጄም እኮ ተመታለች። እሱ ባይጠራት ኖሮ ጫካ አትሄድም። እዛ ባትሄድ ኖሮ የሁሉ ችግር አይደርስባትም ነበር። የሥራውን ነው ያገኘ። ጋሽ መሰለኝ ይሄን መቼ አወቀ ሰው? በእናንተ ምክንያት ነው ልጁ ተንገላታ ተባለ። ዘውዱ እና ቤተሰቦችን አትቀያማቸው፣ ጨንቋቸው ነው እነሱ። ኧረ እነሱማ ምን አደረጉኝ? ጋሽ መስፍናቸው እንጂ አንድ እዚህ አገጭን ያረገፉኝ። ቅር እንዳይልህ። ወረ ግድ የለም እኔ ካንቺ የመጣ ከሆነ ግድ የለም። እኔ ባንቺ ሁሉንም እችላለሁ። ንጹህ ብቻ እንዲህ ያለ ነገር አልስማ ከዚህ በኋላ። አንተ ደህና ነህ? እኔ መደዳ ነኝ። እንደዚህ ቁም ስቃይን አሳየኝ። የመንደሩ ሰው እኮ ንጹህ አላስቀምጠኝ አሉ እኮ። ያንንማ ሰማሁኝ እኮ ብዙ እንደተሰቃየ ብዙ የማያውቀው ሰው ሁሉ እንደሆነ ጀለስም እንዳጠፋው ሰምቻለሁ። ግድ የለም ብቻ አንቺ እንኳን ዋናው ደህና መሆንሽ ነው። በቃ እኔ ደህና ነኝ። የኔ ስም ይመለሳል። ግድ የለም አሁን በል በቃ አብረን ሆነን ከዚህ በኋላ ስምህም ይመለሳል። ቻው በቃ በቃ ቻው ደህና ሁኚ። እመጣለሁ። እሺ ንጹህ አሁን ደግሞ ምናምን እንዳትሆኚ። ቻው በቃ ዘውዱ ቻው። አሁን የሚያደርጉትን ያርጉ። ነገ ዛሬ
ሳትሉ እንደው ደካማ ናችሁ ብዬ ነው እንደም ሊደበድቡ ይደረሱ። ምንድን ነው እንደዚህ አንቺ የሚያንቦቸቡችሽ? እኔን የመሰለ የብረት መዝጊያ ባል እያለሽ አለምዬ፣ አሁን ልጃችን የት ያለሽ? እኛ እኮ አሮጌን ነጋሽ መስፍን። ወይ ጉድ ወይ ጉድ! ወይ አሮጌነት! ዝም በይስ፣ ቅናት ነው። ይኸውልሽ ቅናት እንደ ፀሐይ ስናበራ ጊዜ እዚህ ሰፈር ላይ የምቀኛ ብዛት። ይኸውልሽ እንዲህ ስታበሪ አይ ስታበሪ ከሩቅ እኮ ነው የጠራሽ። ልጅ ነኝ እና ልጅ ነኝ ገና አሮጌንን ስለ ገና ነኝ በቅጥ ሳርግሽ። አሁን ደግሞ ይኸውልሽ የት ሄደች? አሁን የት ሄደች? ንጹህ ነጥህ ሲዚ ድንጫ ዘንዳ ልትጫወት ነው ሄደች ልትጫወት ነይ። አሁን ተገናኘና አሁን ተገናኘ እንደ ተገጋመ በመንገድ በበር ልጅ ታሊ ብለው ሄዱ። ነይ ዞሮ እንግዲህ ይኸውልሽ ቀዝቃዛ ሞቃት አይደለም ቀዝቃዛ አይደለም። እኛ ሄዱ የተልተሎ ስራው ግቢልኝ አረጋሩ ይቆይ አይ ዘንበይ መች ቢደረድረው እንኳን መች ቢደረድረው እንኳን አንቺ መሰሪ ትሪ አንቺ አስመሳይ ትርሽ ትርሽ አንቺ ጉደኛ ምን አደረኩ? አንቺ አስመሳይ እኔን አሳልፈሽ ልከሽ አንቺ እዚህ ታንጎዳጉጃለሽ አይደል? ነይ እንጂ ወዲህ እንዴው ታልወ ተዋጡት ነው ይመለሱ። እንዴ ልጅት ልክ ብላ ስትል ቀለም ሸጋ ነው። ነይ ጠጋበይ እንግዲህ አንድ ብቻ አርገና ተቀረ ልጅት ነይ ጠጋበይ አይረዳ አይዳ አይረዳ ማን ነው አረክ እንዴው ደሮ ይልሽ ገብታ ማን ያዛትን እናንታትሽ ልጅ ወይት ሄደሽ ነው እኔ ይዛት እኔ ልጅ አይዳ አጀሮን ይሳቡ ያጀሮን ቀበሉ ምን ደሮ ይጥቆ መስኮቱ ነው መሰለ ይበረረኝ ያለ ትንሽ እንደው በራ ነው የሚሆን እንደው እንደው ዝም ብሎ ምን እኔ አንቺ ከምራ አይጥፈኝ ከኔ ጋር ታርቀሽ ገብተሽ አንቺ የወንድሞችና የእህቶችሽን ንብረት ልታስመልሽ አይደለም። አንቺ ጉደኛ አምጪ ስበብ እንዳትከቺ አምጪ። ምንም አልጀም እኮ ምን እያልሽ ነው? አንቺ በጀጠበ አምጪ ነው የምልሽ። አምጪ ቸኮል ይሄ እኮ በእመቤት ስም የተገዛ ቦታ ነው። ምን ያደርግልሻል? አይ እመቤት ይሁን እናተው። ማናት እመቤት? እዚህ ናት፣ የጓደኛው ምሽት ናት። አታውቃትም ማለት የማን ያስቻለው? በሷ ስም የተገዛ ቦታ አስቻለው ጋር ምን ያደርጋል? አስቻለውን እያወቀው የማይሰበስበው የማያጠራቅመው አለ እንዴት? እሱ ቤት እኮ ነው የጠፋ ነገር የሚገኝ። ወይ ጉድ! አሁን ያረባ ነገር እንደው ለዚህ ያን ያክል ነፍስሽ ታጽየ ነበር በዚህ በማይረባ ወረቀት ምን ነው ብታይ ወዲያ ቸኮል እንዴት እምተው? እኔ እኮ መጀመሪያውንም እኮ ከባልሽ ጋር ታርቀሽ የገባሽ መሰለኝ እንጂ እንደዚህ አይነት ነገር ማሰብሽን አላወኩም ነበር። እንዴት ገና ብዙ ነገር አስባለሁ እኔ ብዙ ነገር ወገሽ መስፈን እንዲው እኮ አስቡ ብቻ እንጂ እንዲው ግን ታገደ ምሳን ሰው ነው። አሁን እሱ እንዲው እስከዛሬ ድረስ ፈረስ ሳይገዙ የሰነበቱ እሱ እንኳን ሰው ሆኖ በፈረስ መጣና እንዴት በእግር መጣህልኝ? እና እንዴት በእግር መጣህ? ተመጣደቀ
ግን ነገ ዛሬ ሳይሉ ይኸው ሊገዙ ነው። አሁን እንግዲህ እንዲሁ እንጃ መቼም እንዲሁ ለምርጫ ያዳግተኛል። አበባ የመሳሰለ ፈረስ አለ። እንዲሁ ነጩን ፈረስ ነው የሚገዙት። ይኸውልሽ እንዲሁ የተንቦገቦገ ቀይ ፈረስ እገዛልሻለሁ። አይን ውስጥ ትገቢብኛለሽ። ነጭ ፈረስ ላይ ቁጭ ብለሽ አይን ውስጥ ትገቢብኛለሽ እና ከነኮርቻው እንዲሁ ነጫችንን ለብሰን እንዲሁ እዚያ ፈረሱ ላይ ሆነን ቆብ እያደረጉ ይዘው ይታያሉ። በቃ አለምተኛ ነኝ። ለአንቺ እንኳን ፈረስ ሌላም ቢኖር እገዛልሻለሁ። ግን አሁን በቃ እንደፈለገሽ እገዛልሻለሁ። አንቺ ደስ ያልሽን ቀለም እገዛልሻለሁ። ከነኮርቻው እገዛልሻለሁ። እዛ ላይ ቁጭ አደርግሻለሁ። እኔ ልጓሙን ይዤ ቆብ ብያለሽ። ብንፈልግ በጥሪ ብንፈልግ ወደ ጥሪ የእናት የአባቶችን ሀብት ንብረት ካላስመለስ እኔ ቸኮል አይደለም እንቅልፍም አልተኛም። ቆይ የዛን ጊዜ ቢመታሽስ ብትሞችስ? እና ብሞትስ ብተረተርስ ብፈነዳስ የማይሆን ነገር ልቅስ ይዤ መጣ። ምን ተሳጥነው ይዤ ብሮጥ እንደው ቸኮል ግን እንደው ምንድነው የምታወሪ? እኔ እኮ እንደው ትቼዋለሁ። በቃ እንደው ይቅርብኝ። የገዛሃት ያለች እንደውስ ማን ይበለው ነው ብዬ እኮ ትቼዋለሁ። ሁሉ ነገር ምን ያደርጋል? እንዴት የማይጠቅም ያ ተሰሪ አምቻይ ብለው መሬታችን የእናቴ ያን ያክል መሬት ይሱ ይብላ አንቺ አልሻለሁ። ቸኮል ብቻውን እኮ የለም አንኖርም። እኔ ተሱ ጋር አሁንም ቢሆን እንደምንም ብዬ ገብቼ አመጣታለሁ ያችን ወረቀት። ኧረ እኔ ልሞት እዛው ትሞቻለሽ። አሁን ቆይ እንጂ እንዳልገደልሽ የምትቆጥሪው ቸኮል ክርክር የማይሆነ አንላቀቃት። ሰውየውም አፏል። ከዚህ በኋላ በቃ አርፈሽ ተቀመጭ። እኔ የሚሆነው ነገር እኔ ያደርጋለሁ። ከዚህ በኋላ አንድ ነገር ብታረግ ብቻሽን ነግሬሻለሁ ቸኮል። በቃ ነግሬሻለሁ። እንዳይወድቅ ያዘው። እሱም ይፈልጋል። የኔ ይጠቅመኛል። ግድ የለም ለዚህ አታስቢ ለዚህ ብቻ ግን ነግሬሻለሁ ቸኮል። ዋ እና አሁን ልታር ነው መጣሁ። ታሎና እንግዲህ ዘውዱ ረዳ ታንጓለል በለው አላባለማጀው ፈልግ በተጠራንበት በምንሄድበት ቦታ ሁሉ አብረን እንሄዳለን። እኔማ መቅናት አልፎ እንዲሁ ሰው ባልና ሚስት እንዲህ ገና ያልወለደ እንዲሁ ዝም ብሎ ልብሱን ለባብሶ ወደ ጥሪ ሲሄድ በፈረስ ታየው መቅናት እቀናለሁ። ኧረ አሽሞንሙኛ ነው የሚይዝሽ። አሽሞንሙኛ ደግሞ ይኸውልሽ አሁን አንድ ሳምንት ደግሞ እንደዚች እንዲያምርብን እንጣላና ወደ እናትሽ ቤት ከዛ መውጫ መግቢያው ሲያሳጣኝ እመጣና በፈረስ ቁብ አድርጌ ይዤሽ እመጣለሁ። ደግሞ አንድ ሳምንት እንዲያው እሱና እኔ በዚህ ምድር የሚያስቀና ፍቅር ነው የምናሳልፈው። ወደፊት እሱ ነው። አሁን እሱ ግን ጠንከር ይላሉ። ደግሞ እሱን የመሰለ ወንድ ልጅ እንዲወልድ ጠንከር እንዲሁ የምትሽቶን ይችን አድርግልኝ፣ ወፍራሚትን ጠላ በጥብጭልኝ ይከሉ እንዳይሰጉ። እንዲሁ ጎደለ ነገር አለ። አሁን እንግዲህ ተልተሎ ሄደን ሳይመረጥ እንዲሁ ሸገውን እንድንገዛ ችግር የለም። አራፈደ ያ እንደርሳለን ያለም ወርቅ ደስ የሚል ጊዜ ነው እኮ ያሳለፈ። ኧረ እንዲሁ እሱ እያሉልኝ ምን ጎሎ? ኧረ አይደረግም። ያየሽ እንደምንሻ ያየሽዬ እኔ እናት እንዴት ነው የሚታመና? ሀግ ያልሞተ ሰው ከየት ብቅ አልሽ? ደህና ነሽ? ልሳምሽ እንጂ እንዴት ነሽ? ወይ ጉድ! ጋሽ መስፍን ያየሽ? አቤት! እንደው ከምን ሆነ ዱብ ያልሽ? አለሁ እኮ አለሽ? እንደው በሕይወት አለሁ። እናቴ ብሞትማ ይሰሙ ነበረ። ዲማን ወይ እነሱስ ጋሽ መስፍን ያን ጊዜ እንዲሁ እኔን ለማግኘት እንዲህ አሪ እያሉ እያለቅሱ የነበረ እንዲህ አሪ ብለው አንድ ጊዜ እንዲያውም እናት እና ያ ማናትት እህት ነበረ። እህቷ ማናት ቤት ተጠቀችኝ እያለቀሰ ምን አድርገሽ ነው ብባል ኧረ ወደድኩሽ ነው የሚለኝ። እኔ ደግሞ አልፈልገውም ብዬ እንዲህ እንትን ያልኩ ደግሞ እንደው ምኑ ላይ እንደው ምን አይነት ሰው ነው ያገኘሽ? አላገባሁም እኮ ጋሽ መስፍን አላገባሁም እኮ። እስኪ እኔ ልሙት ዋ ኧረ እኔ ሙት ተለበልልሽ። ኧረ ጠላት ወይ ሙት አንቺ ለምን ትሞቻ? እንግዲህ ሞተው ቢያርፉት እንዲያው መንገድ አላገባሁም። የርሽ መርጠሽ ጠብቂኝ። አላገባሁም። አሁን ሌላ ታሪክ ላይ ነኝ ያለሁ። ሌላ ኢላማን ይዤ ይኸውልህ ባሉን እንዳልሞከርኩት ሞክሬ ወል ደግሞ ምን አባቱን ብዬ ወከክ አድርጌ እንግዲህ ይደባደባል። አሁንም ሰው ቸኮል ደህና ነሽ? እንዴት አደርሽ? ደህና ነኝ። ደህና ነሽ? ምን ነሽ አልነበረ?
ነበር። ምን ነካሽ? ኧረ ዲያ ቆይ እስኪ መነጋገር ያለብን ጉዳይ አለ። ችግር አለ ታሪክ? አባረሩሽ ተስሮ? ኧረ እዛስ ምንም ችግር የለም። እንደው ሂጅ በማይሆን ነገር አልቀመጥልኝ አለ። ምንም በማታገኙ ነገር ስትንቆራጠጭ ድናለኝ የምትሆነ የዕለት ጉርሳሽን ደግሞ አባረሩሽ። አባረውኝ አይደለም ቸኮል እንደው ልቤ አልቀመጥልኝ አለ። የዘውዱ ነገር በጣም አሳሰበኝ። እንደው ያማ ሁላችንስ አይደለም የጭንቅ ማበል ሆኖብኝ እንደው ባላረገው ነገር ያሚያን ቡጫቅ ሲለው ካዝመረው ሲባረር እንደው እኔ እንጃ የሱ ነገር በጣም አሳስቦኛል ቸኮል በጣም የሆነ ነገር ብናረግ ደስ ይለኛል። የጠቀመ ሰው ቢኖረው ኖሮማ ታዝመረውስ መች ይባረር ነበር። ሰው አልኖረው ብሎ ነው እንጂ ቸኮል ቆይ ቢሞትብንስ? ሮጥላት ሞት ምን ታሪክ ምን የምታሟርችበት ተይ እንጂ አንድ ወንድማችን እኮ ወንድ ልጅ ሲከፋው ከባድ ነው። ወንድ ልጅ አይክፈው ያለና ከባድ ነው። ስንት ነገር ነው የምንሰማ ዛሬ በሆነ ባሎ ነው ራሱን እያጠፋ ሲባል አይደለም። እንደው ኧረ ተይ እንዴት ነው አንቺ ተይ እንጂ ያለ እናት ያለ አባት ቁርጥጽ ብሎ ያደገ እኮ ነው። እንደሌለው ፈንጭቶ እንደሌለው ጠግቦ በልቶ እኮ አላደገም ይሄ ልጅ። በሰው ግንባር ተጠንፍሮ ነው ያደገ። ተይ እንጂ እንደዚህ አትበይ። እሱ አሳስቦኝ አይደለ ከልጅነቱ ጀምሮ ተሰቃይቶ እንዳደገ ታውቂያለሽ። ሁላችንም ተሰቃይተን ነው ያደግን። በርግጥ ግን ደግሞ አሁን ደግሞ እንደዚህ ሲሆን አእምሮ ማረፊያ ሲያጣ እና ይጣፋሻል እንዴት የሆነ ነገር እንደሚሆን መጨረሻው ያምራል ብዬ እናቴ ነፍስ አወቀልኝ። ተዛሬ ነገ አደጋችሁ ስል ማሽን ሁሉ ገዝቼ እንዴ ብዙ ነገር ነው ያማለው። ያራሰ ራሱ ተመርጦ አለቀ። እግርሽን አልያዝኩት። እንደው ምን አለ ሄድሽ መርጠሽ ጠብቂኝ የኔ እናት። ሂጂ እንደው ሂጂ እንደውና አሁን የድሮ ወዳጅ ነበርና አሁን እንዴው ተስንት ዓመት በኋላ ተገናኝተን ያንን ላውራት ነው እንጂ ሌላም አይደለም። እሳቸው ተዘበዘቡ ያቀሩ አይጋሽ መስል ቆይ እሺ እዛ ጋር ጠብቂኝ አንዴ ተሰናብቻት ልምጣ። እሺ ተሰናብቻት ልምጣ። እንደው መጣሁ ወሽ እኔ እንዴት አልሆነ ሰው መገናኘት ግን ነው ጋሽ መስል። እንደው የት ነው ማረፊያሽ? እኔ እዚሁ ነኝ። እዚሁ ሀገር እኮ ነኝ። እዚሁ አካባቢ ነሽ? እዚሁ ነኝ እኮ ያለው እና እናንተስ እዚሁ ናችሁ? እኛማ እዚሁ ነን። እና እቺን አግብቶ አስረጀችው። እውነትም ኧረ ግድሊ ምላሷ ብቻ እንትን ይሎታል። እንደዚህ ያበለሻሽዋል ብዬ ባሌንስ ገምቼውም አላውቅ ነበር። እና እንደው የሆነ ነገር ብናረግ ደስ ይለኛል ቸኮል። እንደው ምን እናርግ? እኔ እኮ ቢኖረኝ ኖሮ እኮ ቢኖረኝ የሰራሁትን ጠብ አድርጌ አውጥቼ እኮ መሽልቄ ሽጬ የኔ የሚለው ቢኖረኝ ኖሮ እሱን ዛሬ የታደርሰው ነበር። ግን ምን አረጋለሁ? እኔም ተኔ ተቀላቅሎ ከሌለው ሰው ጋር እንዴት አባት ያረጋለሁ? እንደው እንዳይሞትብን ቸኮል። እኔ እዛ ሂጅ እንደው ስንቱን አሰብኩት መሰለሽ፣ ስንቱን አሰብኩት። እንደው ምን ሆኖ ይሆን እንደው አንገቱን ደፋ ወንድሜ እያልኩኝ እንደው ስንቱን አሰብኩት መሰለሽ። እንደው አይ ዛሬ እናትና አባታችን ቢኖሩ ኖሮ እንደዚህ እንሆን ነበር። እንዲህ በየቦታው መሽት እንበታተን ነበር። እነሱማ ናቸው ቀብረው ነው የሞቱ። እነሱማ አንድ ጊዜ ሄደው እኛንም ገድሉ ዳልቻ ስም አድርገው እና እንደው ቸኮል እኔ እንደው እኔ ካንቺ ባላውቅ የመጣልኝ ሐሳብ ምን መጣልሽ? እንደው ቤቱ ቢሸጥና ያምሮ ማሳረፊያ የሆነ ስራ ቢጀምርበት። ምንድን ያ ቤቱ ይሸጥ ይሄ ያለንበት ጉድሪ ታሪክ ምን አለን እንግዲህ ከዚህ ከቤቱ ሌላማ ምን አለን? ማረፊያስ ምን አለን ብለሽ ነው? የእናቴ አባታችን የስማቸው መጥሪያ እኮ አለ ብለን የምናስብ እኮ ይሄ ባድመው ነው። ሌላ ምን አለን ብለሽ ወንድማችን ይበልጥብናል። ወንድማችን ዛሬ የሆነ ነገር ቢሆንብንስ? ቸኮል ታያስተዊ ረጋ ብለሽ አስተዊ። እኔ ወንድማችን ዛሬ ከፍቶታል የሆነ ነገር ሆኖ በኋላ ወየ ከምንል ዛሬ ይሄ ቤት ተሽጦ የአእምሮ ማሳረፊያ ትንሽ ነገር የሆነች ስራ ቢጀምርበት ይሻላል ብለሽ ነው? ይሻላል ቸኮል ይሻላል ብለሽ እንግዲህ ካመጣሽውማ ከወንድሜ የሚበልጥ ነገር የለም። የአእምሮ ማሳረፊያ እንዳልሽውስ ይሄን ብናጠውስ ቢሞትብኝስ? እናቴ ዛሬ ቆዝሞ ወሬ ያወራ ምንድን ነው ስትይው አይመልስልሽ። እኔ ሲያስጨነቀኝ ምንድነው እዛ ሂጅ እዚህ ያለው ነገር ትዝ ሲለኝ ዝም ብሎ በቃ ይናገር አይጋገር። እኔ ዝምታው አስፈረኝ። እኔ በውስጥ ያሰበው ነገር አለ ብዬ ነው ያሰብኩት። ስለዚህ ይሸጥና በቃ የሆነ ስራ ይጀምርበት። ይሸጥና እንግዲህ የሚገዛው ሰው እንትን ይባልና ይፈላለግና ይሸጥና የራሱ የሚሆን ይጀምር ይምጣና እናማክረውና እሱም ተደቡ ይምከር። ባድማ ሲባል ቀላል ነገር አይደለም፣ ዝም ብሎ የሚሸጥ አይደለም። እሱም መጀመሪያ ይምከርበት። ይሸጥ ካለ ከሱ ተመጣ ይሸጥ። እኔ ወንድሜ ሲሰቃየኝ ምን አደርጋለሁ? አልብለው ይቅር በቃ እንዴት ይደረጋል? በቃ የቀረ ነገር ነው። እንደዚህ ተሰናብቻት ነው። እኔ እኮ እዚህ ቆያልሻል መሰለኝ። ምን ነበር ተገናኙ ጋሽ መስፍን። እንግዲህ እሷም ተቃጠለች፣ ነደደች፣ በራች፣ ትበሳጫለች። ሌላ ቀን ነው ተገናኝተን የምንዋረው። ስልክም አለኝ እንደዋወላለን። ይበሉ እንደው በይ ያለሽበትን ቦታ
ትጠቁምኛለሽ? እንደው ጠቁምኛለሽ። እመጣለሁ የኔ በከንከን እመጣለሁ። አይ ስላገኘሁሽ እንደው ደስ ብሎኛል። በይ እንዳይወድቁማ አይመናጀሩ። አይ እንደው ምን አለበት ከሰው ጋር ባወራ እንደው ይሄን እንኳን ብትፈቅጂልኝ፣ አንዳንድ ጊዜ ከሰው ጋር ባወራና ብትፈቅጂልኝ ምን አለበት? ምንድን ናት? እንደው አብረን የነበርን እንጂ አብሮ አደግ ፈራሱ ገቢው። አንቺ ደግሞ እንደው መተበስበስ ነው ብለው አባክነው ሊያስወጡኝ እንዴ ሴት ባጅ ቁጥር እንደገና እንደው ምን አለ እንደው እረፍት ብትሰጪኝ፣ እንደው አንዳንድ ጊዜ ተሳስተሽ እንኳን ቢሆን እረፍት ብትሰጪኝ ምን አለበት? ምን አለበት? እንደው ያለም ወርቅ ምን አለ እንደ ስምሽ ብትሆኝ። አይ ታለድሜ እንዲዘጋርገው እንደታሉኝ ያለኛው ነው እረፍት የሚሰጥ አንቺ ገረገረ የእሱ መጫወቻ እንዴት አንቺ ነሽ እንጂ የተጫወትሽብኝ። እንደው እሷ ጋር ምን ላይ ነው? እንደው በሰላም ከማውራት አልችልም ነው። ኧረ እባክሽን ያለም ወርቅ ነኝ እኔ እኮ። ለምንድን ነው አብረሽኝ ማቲ ሂጂ። ምን አደርጋለሁ? እንደው ተቃጥዬ እሞታለሁ። ኧረ እንደው አድርቃ ገደለችኝ እኮ እናንተዬ። እንደው የት አባቴ በር ነው የሚሻል? እንደው ናቀርገው እኮ ንቀውኛል። ይሄን ያህል ልጅ ላሳድግ ብዬ ነው እንጂ እንዲህ ቆመው ረፈድ እያልኳቸው ጆሮ ዳባ ልበስ ብለው እሱ ባለው እዚህ ቤት አቤት። እሱ ባለው ሰላም ነው? ደህና ነህ? እንዴት ነህ? እንደምን አሉ? ምን እያደረክ ነው? እዚህ የሚሰናዳ ዕቃ ነበረ፣ እሱን እያሰናደሁ። ብዙ ማገዶ አለ አይደል? እንግዲህ ክረምት አይደል የሚመጣ እንግዲህ ፈልጌ እኔማ አጥቼ እኮ ነው እንደ ቤቱ ላይ ብዬ መጣሁኝ። አይ ምን ያደርጉ እንደው ይመጣሉ ብለው ነው። ምን በባለፈው ትንሽ በባለፈው ማስቀየምኳችሁ መሰለኝ። ሆነ አንድ ጊዜ እንዴት ታደርገዋለህ? አይ እንደው መቼም ዋናው እውነቱን ይዞ ንጹህ ሆኖ መገኘት ነው። እንግዲህ ልጁን ራሱን እንትን ብሏል። እኔ ተነገ ዛሬ ልጁን መሬት አከራይቼ እንደው ነገ ከነገ ወዲያም ይጠቅመኛል። እንደው ልጅም እንደው ፈልጌ ተደንኛ ሰው ጋር አጋባዋለሁ። እድሯለሁ ኩላል ያልኩት ልጅ ባጉል ወሬ ጫፍ ሳይዙ መጣው ለኩሰው እኔን ጨምረው የነኛው ልጅ ያቆራርጡኝ። እኔ እኮ ተው ብዬሽ ነበር፣ ለምኜህ ነበር። ታስታውስ ተሆነ ተው እሱ ባለው ተው ኋላ እንዳይቆጭ አላልኩም? የእናቴን እኮ ነበር። እናቴ ሴት ልጅ የሚበድል ሰው አይደለም፣ ተሴት ተፈጥሮ ቃል አስገባች። ባለቤትን አክብራት፣ ስጠራህ ስትልክ ወዴት በላት፣ ተንከባከባት፣ አደራ አይልብሃሉ አለች። ከዛ ወዲህ ሴት ልጅ የሚቆጣ ሴት ልጅ የሚደበድብ ጭራሽ እንደዛ አይነት አስነጓሪማ ነገር ያረገ ሰው እንዲሁም ብከለው ደስቴን አልችለው። በዛ ነው እንዴ የተናደድኩ። አርጎት ብዬ ነበረ። ተው አሁን ያልፋል። ተው እርሰው በቃ። ገደለው እኛ ሰውዬ እናንተ ላይ ቀው እንግዲህ አስፈንኩኝ እናንተ እኔ ነግሬያለሁ። እኔ ኋላ ነግሬያለሁ። እኔ ነግሬያለሁ። ብትመለስ ይሻላል። እንተያያለን። ቆይ ነው እንደዛስ እንደው እንዳኮረፉብኝ ነው። ይቅር ይበሉኝ። በቃ እንደው ልጁ ነፃነቱን እንትን አለ እንጂ ምንም ችግር ይምጣና እንግዲህ አዝመራውንም እንግዲህ እንደዘራው ነው ይቀጥል ስራው። እንደው ካሳም እከሳለሁ ከፈለግ ምን ችግር አለው ደግሞ? እኛ ካንተ ካሳም በላ ምን ላድርገው? ልጅ አይደለም ምንስ ቢሆን እንግዲህ
አብታጠፋ ምን የእናት ልጅ ተዋለሁ እንዴት አለ ልጅ እሱ ወሲል ሆኖ ታሱ ተናቲ አንዱ ሸክም ተናገርኩ እንግዲህ ቅሪ የመጨ ምን አሁን የፈለኩ ይኸውልህ ስለባለፈው ለዋራ ሳይሆን አሁን ይኸውልህ አባትህ በህይወት እያለ የኔ ወንድም የነዘውዱ አባት እንደው የኑዛዜ ወረቀት አስቀምጦ ነበር። አባት ላይ አንተ አባት ላይ ሁለቱም በህይወት እያሉ ነው ማለት አዎ ወረቀት የኑዛዜ ወረቀት ባደራ መልኩ አኑርልኝ ልጆች ህፃን ናቸው እቤት እንዳላሉ አበበ እኮ አይጽፍም እንዴት ነው መስታራት ነው መጣፊ ይጥፋል ግን ይሄን ያህል እንደው እኔ ለአጀንዳ እንዴት እሱ ላይ ይቀምጥቼ ወረቀት ይኸውልህ እሱ ባለው አባት ጻፈው እኮ አይደለም ያልኩ አንተ ናለኝ ወንድሜ ኑዛዜ ወረቀት አጽፎ አንዱ ዛ ከንቱ አምቻችን ላይ የማይረባል አይደለ ማና ያስቻለው እሱ ላይ አንዱ ተቀመጠ አንዱ ደግሞ አንተ አባት ላይ አስቀመጠው አንዱ ደግሞ አያ እሱ ባኑ ካምጣልኝ አያ በእውቀት እሱ ላይ ነበር ያስቀመጠው እሱም አሁን አገለቁ የት ነው አላውቅም ምን እሱ ባለው መቼም ከስንት ጊዜ በኋላ አባቴን አስታወስሽ እሱ ባለው ተውና እኔ እንደሱ ላስታውስ ሳይሆን አሁን ያ ማምቻችን ይውል ላጥ ካዳርጎ እምቢ አለ ንብረቱን ወረቀቱን ይዞ አላውቅም የፈለጋችሁን አምጡ አለን አሁን ትዝ ሲለኝ ደግሞ እዚህ እናንተ ላይ ሌላ ወረቀት ያለው ትዝ አስታውሽው መጣው እና እንደው እሱን ወረቀቱን እንደው ብትፈልግና አራኔ መንገዶኝ ታሪክ አያስቻለ ምን ትሰራለህ እንዴት ነው ምን ትሰራለህ ታሪክ ስንት ዳ ያለብህ እንዴት ነው ምን ትሰራለህ ይልቁንስ አንቺ ልጠይቅሽ የት ሄደሽ ነው ይመለከታል እንዴ ሰውዬ የሚሄድበት ላንተ የመናገር ግዴታ የለብህ እንዴት ነው የማይመለከተኝ ለነገሩ አንቺ ምን አለብሽ እኔ በየስም ይዘው አንርድመት ይመስል እንጓልላለሁ ስንት ዳ ያለብኝ ስንት ዳ ያለብን አንቺ ደረትሽ ነፍተሽ ተንጠራርተሽ ትሄጃለሽ ምን አለብሽ አንቺ እኮ ምን አለብሽ ሞትልሽ ነበር ዛሬ ሞትልሽ ነበር ነውኝ በመንገድ ቀርቼ ነበር አባትሽም ለቀውኝ ሄደው ምን ሆነሽ ነው አስቻለ እንዴት የዘውዱን አናት ውሃ ያደረገው እኔ አይደለሁም ጭሽ ያስቀረውት የዘውዱን አናት ነይማ ቤት ነግርሻለሁ አስቻለው ነይ ይኸውልሽ ታሪክ ይቺ ቸኮል የምትባል ቀሳቲ መናጢ ሆነች ልጅ አንጎዳጉላ የሆነ ነገር ወስዳብኛለች ምንድነው የሆነ ነገር ምንድነው አንጎዳጉል ሴት አይደለች እንዴት እንዴት ደግሞ ከጓዳው ጭልት ናት የኔ እናት ብዙ ነገር አጥፍታብኛለች እኮ ነው ያስቀመጥኩትን ንብረት በሙሉ አንጎዳጉዳ ማስረጃ ይዛብኛለች ምን እና ይሄረውልሽ እዚህ ለዚህ ያለው ሰው አንተ ምን እየሰራ የት ሄደህ ነው አንተ ብኖርማ እንዲህ አይነት ነገር ስንዝርም አልሰዳት ነበር አለመኖር እኮ ነው ብዙ ነገር እንድታጠፋ ያደርጋት አያስቻለ እየቀለድክ ነው ለምንድን ነው የምቀልድ እና እንዴት ይሄንን ሁሉ ዶክመንት የሆነ ነገር ስታጠፋ በአንተ የት ሄደህ እንዴት ቅርብ ቦታ ታስቀምጠዋለህ የኔ ዓለም ከየት እንዳወጣችሁ ራሱ እኔ ግራ ገብቶኛል ነው የምልሽ በቃ ግራ ገብቶኛል እና ቆይ የትኛውን ነው የያዘችብህ መረጃ ምን አይነቱን ነው እስቲ ንገረኝ እሱን ማን ያላውቁት እሱን የማውቀው ነገር የለኝም ብቻ ወረቀት የሚባል ነገር ይዛለች ያ ደግሞ እኛን ያሰጋናል እንደ ልብ አንንቀሳቀስ እንደ ልብ አንሄድም ከዚህ በኋላ አለቀልሽ በለኛ ደህና እንዴት አላችሁ ሰላም ዋሉ ደህና ዋሉ እግዚአብሔር ይመስገን ምን ትሰሪያለሽ ነው እዚያው ምን ልታረጊ ነው ምን ትሰሪያለሽ ማለት ምን ታረጊ ነው ማለት ምንድነው እውነቷን እኮ ነው ምን ይሰራሉ እዚህ ይሄ ቤት ሲሸጥማ ቆሜ ማየት አለብኝ ተክተክ እያልኩ እየሳቅ ፍንድቅ ድቅድቅ እያልኩ ቆሜ ማየት አለብኝ
ይሄ እኮ ለእሷም ለእኛም ጥሩ አይደለም እኮ። ምንድነው ለእሷም ለእኛም ማለት ምንድነው? ለእሷም ይሸጣል መሸጡ አይቀር እና የእሷ መምጣት ምን ያስፈልጋል? ደስታውን ከኛ ይሰማሉ ብዬ ነው። ይኸውልህ ይሄ ቤት ሲሰራም አውቃለሁ፣ ሲሸጥም ማወቅ አለብኝ። በቃ መቆም አለብኝ፣ ማየት አለብኝ። ምን ችግር አለው? እኔ በቆም ምን ይፈጠራል? ሳይሸጥ ይቀራል? እንዴት ይፈጠራል እንጂ እንዴት የማይፈጠር? ምን አደርጋለሁ እኔ? ለምን በሰላም አንሸጠውም ነው? በሰላም በንግግር መሸጥ። በሰላም እና ለሸጡ ተስማምታችሁ እንዴት? ያለቀ ጉዳይ አይደል? እሷ ሲኖር ደግሞ ዝም ብለህ ትለፍልፍ እንግዲህ። አይ እኔ ኋላ እንዲያ ነገር አላመረኝ። ንገሪያቸው። እኔ ኋላ ችግር ነገር አልፈልግም። ችግር ቢፈጠርም አብረን ነው የምንጋፈጠው። ሰውዬ እናቴ እኔ አውቃለሁ። ስለ ቤቱ ጉዳይ ተያስተበ ስለማውቅ ቆማለሁ፣ ስቃለሁ፣ ፍደቀደቃለሁ። ወደ ኋላ የምለው ነገር የለም። እሱ እንዴት የሚስቁበት አጣው ነው? እንዴት እኛ እዚህ ውስጥ ገብተን እንዴት እሱ ምን ለመሳቀኝ እንዳልብን መቸኮል ምንድን ነው? ይሄን ያህል አትመናጀር፣ ጀላፋ ጅላፊ ቀርጠቀለል በታክቷት ይገባ ይባላል። አሁን ከኋላ መጥቶ ዘውዱ ነሱ ደህና ነህ? ምን ታደርጊያለሽ? እንደምን ነሽ? ደህና ነኝ። ደህና ነሽ? እንደምን ነሽ? ብቻሽን ምን ታደርጊያለሽ? እንዴ እኮ አሁን ዘውዱን እያስቻለው ሊመታው ሲልን ያተረፉት ብለኝ እኮ ነው። ኧረ ተይውማ፣ ዛሬ እኮ ገድሎኝ ነበር። ከኋላ መጥቶ እኮ ሊገለኝ ነበር። እሷ ባጨው ኖሮ። ቆይ ምን ይሁን ብሎ ነው? እኔ ምን አውቄ? እንግዲህ ሀብቱንም ተውኩለት ምን ያደርግ ነው የሚለኝ? እና አሁን ደህና ነህ አለ። አሁንማ ስነቃበት ጊዜ የት አባቱ እንደገባ ጠፋኝ። አሁን እኮ እሱን ነው የምፈልግ። እኔም እኮ ትዝ ሲለኝ ማለት ነው እንደዚያ እየወደቅኩ ቀን ሲያሯሩጠኝ ነበር እሱ ነው። አንቺን አስቻለው? አይ ያስቻለው። ከዚያ ቤት እንዴት ሆኜ በግፍ እንደወጣሁ እኔ ነኝ የማውቀው። አንተ ምን አለብህ ውንግር? ታዩ በቃ ትናደጂ። አንድ ጊዜ መቼም መጥሻል። እኔ እንጂ እንዴው እኮ ምን እንዲህ አንበቀበቀው እሱ ወጌት ጁኩ ጣጣ ማያጥኝ ጣጣ ማታመጣብኝ ደ ረክ የሆነ ጉዳችሁንም አይላችኋለሁ። ወይ ጉድ! እንዲህ ያለ ችግር በላይ ላይ እንዲህ ያለ ችግር ማንወጣው ጣጣ ውስጥ ልግባ እናንተ። እንዴት አንቺን ደግሞ ምን አድርጊ ብሎ ነው የሚያስሮጥሽ? እኔ እንጃ ብቻ ሲያሯሩጠኝ ስሮጥ ነበር እሱ እያስሮጠኝ ተኋላ እና ስለመታሽ ብቻ ያሯሯጠኝ እሱ ነው። አሃ ይሄ ሰውዬ ችግሩ ከኔ ነው ማለት ነው። እኔ እንጃ ችግሩ እኔ ነኝ ማለት ነው። በቃ እኔን የሚፈልግ ማለት ነው። ተው በቃ። ግን አሁን አንተን አልመታህም አይደል? እኔም አልነካኝም። አሁን እኮ እሱን ፍለጋ ነው የምዞረ። ጠፍቶኝ ቤት እንደሄደ ተው አትፈልገው። በቃ ቤት አርፈህ ተቀመጥ ዘውዱ። እና እሱ የመታሽ? ኧረ እኔ የመታኝ እኔ እንጃ ብቻ ግን አሯሩጦኛል እሱ። አይተሽ ነው ባይነሽ? በቃ ተው። ይሄ ሰውዬ ችግሩ ከኔ ጋር ነው ማለት ነው። እንግዲያማ ነይ በይልሽኝ። ተው አርፈህ ተቀመጥ። እሱን አትፈልገው። ተው እኔ እሄዳለሁ። ተው ነይማ። አሁን ደግሞ ብቻሽን አግኝቶ ቢመታሽስ? ነይ በይልሽኝ። አሁን ይሄ ሰውዬ የት እንደሚደበቅ አይታወቅም። እንሻል ሲመስል ጥሻለ የሚሽለው ኮለ እና ተው አንተ አርፈህ ተቀመጥ። ቤት ነው እሱ ላይ አትሯሯጥ ዘውዱ። ተው አንተ ይመታል ደግሞ ማረገው እናውቃለን። ኧረ ተው ዘውዱ ተው ስሞትልህ ረጋስቻለው። አሁን ይሄ ሁሉ በሱ ስም ነው እንግዲህ የሆነ በሱ ስም ነው ውለን ትያለሽ። ይሄን ሁሉ ለሱ ሰጠሽ ደግሞ ተካፈልኩ ብለሽ ልትወሪ ነው? ያንቺ መሬት ነው እንዴት የሰጠሽ? ምንድነው የምትነባረሪ? ንብርር አቺ ሀብት ትንሽ የለውም። ይሄን የመሰለ ቦታ እንዳለ ዙሪያ ገባ ቡናና ጀሾ ሲተከል ይኖረ፣ ፍራፍሬ ሲተከል ይኖረ፣ ውሃ ገብ መሬት እንዴት አድርጎ አዞዝሮ ለራሱ አደረገው? እንጃን እኔ ዙሮ የተሰጠኝን ተቀብያለሁ። እኔስ እንዲሁ እናንተ ወይ ሲከፈል እኔን መጥራት ነው። አሁን የኔ ልጅ አንቺ ተወኝ። ረዲያ እስኪ ድረስ እንዲሁ ሰሚው ግራ ነው አለ። እኔ እኮ ባላውቀው እኮ አይነደኝም ነበር ያን ቦታው። አውቃለሁ፣ ሁሉን ነገር አውቃለሁ። እንዲሁ መናቴ ምን ያርግ? ምንድነው? ምን አናደደሽ ማለት? ይሄን የመሰለ መሬት የት ይገኛል ተፈልጎ? ምን አናደደሽ? ምን የመጣ ሰው የለም? ምንም አልመጣም።
እንዴት ወይኔ ነገር ግን ስተመቸ እንደው እየፈለጠኩ እንዴት አርጋችሁ ነው አካል የክፍፍሉ እንዴት ነው የነሩ አደራ ይሄን ሁሉ ውሃ ገብ መሬት ላንተ ጠቅልህ ይዘህ ምንድነው እንዴት ነው እሷ ያንን ባዶ ድንጋይ የሆነ መሬት የሰጣችኋት ምንያ? ኧረ ጉድ! እኔ ሊያታልል እምለቀው መስሎታል እሱ ባለው ምንድነው? ይኸውልህ እንደውም አንተ እንኳን ምስክር ትሆናለህ። አንተ ምስክር ትሆናለህ። አያካሳን ታውቋለህ? አያካሳ ያልተገራ ፈረስ ሸጦልኝ ብሬንም ተረክቦ ይኸው ፈረሱን ጥሎኝልም ብሬምልም እንዴት እንደማረገው ነው ያውቃል። ልብ አድርግ የሰራኝ ከፋቦት ምን አይነት ሌላ ውሸት ሌላ ቅጥፍና የምን ውሸት ነው እኮ ነው የምን ውሸት ትልቅ ሰው አይደለም እንዴ ምንም ጫፍ ሳይዙ ወሬ እንደዛ እየተገራ ፈረስ ያልተገራ መጀመሪያ ለአማርኛው ለሚናገሩት ነገር ትክክለኛ የተገራ አማርኛ ያውሩ ባለፈው ጫፍ ሳይዙ በልጁ አማረቱ ልጄን እንደዛ ተደረገች ብለው ጮኸው ሲናገሩ እኔ ደግሞ አምኜ እያበርኩ እጄ ተደናኘው ወዳጄ ጋር 2 ዓመት አብሮ የተቆየው ልጅ ጋር ምንም የማያውቅ ጨፍጭፌ ቀጥቅጬ አስወጣሁት። ለካርስ ውሸት ምንም ነገር ባላረገበት በሱ ቃላት በሱ ወሬ በሱ ንግግር ወይም አሁን እሱ ባለው ያኛው ከሌላ ጫፍን የምታምቼ ነው። አሁን እኮ በእጄ ቆጥሬ ብር ሰጥቼ ገዝቼው እኮ ነው ገብቷል። ብሩም ገንዘቡም ፈረሱም የለም። ስለዚህ ይሄን እኮ እውነተኛ ነገር ነው የምነግርህ ጋሽ መስፍን። ህይወት እያለሁ እየተነፈስኩ እያለሁ ምንም ሺህ ወሬ ቢያወሩ አካላቱ ተቆርጦ አንገቱ ብቻ እየተንቀሳቀሰ ቢሮሰር አላምንዎትም። እኔ እንደው ምንም የሚታመን ነገር የለውትም ሰውዬው ምንም ጭብጥ የለውትም። እንዴ ትልቅ ሰው አይደል? ሽማግሌ ያስታርቃሉ ለነገ ከነገ ወዲያ እያለ እያሰብ ይሄን ያህል መቅለል ነውር እኮ ነው፣ አይደረግም። እኔን ጠላት ያዘዙረኛል፣ እሱ የኔ መሬት ይዞራሉ። አርፎ መቀመጥ ነው እንጂ ምንድን ጠላት ዝም ብሎ እንትና ለአንተ ተው እንዴ ያለ ነገር አይናገሩ። አሁን እኔ ዞር እንዴት ነው ይሄስ መቼም ሆነ አላችሁ። የእርሻው መሬት መቼ ነው የሚከፈል? እንዴት ነው አስበዋል እንዴ? ስንት ካርጌ ነው የምትከፈል? ይተው እንጂ እሱም እኮ እንዴት ፈረስ የሚያስጋልብ የጤና ሱቅ እኮ ነው የከፍተው እኮ የመድኃኒት ሱቅ እኮ ነው የከፍተው። ክሊኒክ የሚያክል ነገር እኮ ነው የከፍተው። ዮሐንስና እና መሬቱ ሊቀር ነው እንዴት? ይቀር ስንት እንደሚዘመርና እንደሚገባ እኮ አውቃለሁ። እንዴት በድርሻ ወስዳችኋል? ተነጋግረን ይሄ ያበቃ ጉዳይ እኮ። ድርሻ መቼ ነው ወስድ? ጉጣጭ መሬት ለኔ ሰጣሃታለህ፣ ሌላውን ልትገለስስ ነው እንዴት? ጉጣጭ መሬት ወደህ ነው። ይቺን ደግሞ ለኔ ተባይ ትገባለች ተብያለሁ። የትልቅ ባል ነኝ። አስታምም ያልቅሽ ሸጡሬ የከበርኩ ሰው ታለቅስ ቢከፋ ነው የምታንቧቅስ እንጂ መንኩነ ነው ደግሞ የምታለቅስ ከፍቶህ ነው የምታለቅስ። ይኸውልህ ትሰማለህ አስቻለው የተሰጠህ ይሄ ባደራ ልጆች ነፍስ እስከሚያውቁ አንተ ጋር ይሁንና ነፍስ ሲያውቁ አከፋፍላቸው ተብሎ ነው እንጂ በአንተ ስላንተ አልተሰጠህም። ዋንተ ምን በዚህ ላይ አንቺ ምን እናትሽ ናት ትናገረች እንዴ? ነው ነጥብ እኮ ቤቱ ሊሸጥ ነው በቃ እነ ቸኮል ተስማምቷል። ሁሉ ነገር ተነጋግረን እሱን መካፈል ነው እንጂ አሁን እናንተ በእርስ በርሳችን ከተጣላን ማን ነው ሚስጥራችንን የሚጠብቅልን? አቺ ምንም ነገር መቅረት የለበትም። እንደማይወት ያውቃሉ። ይሄ ምንድን ነበር ቀበሮ መጣብኝ እያለ እንደ ውሸታም ወረኛ እንደሱ ነው የማይወት። ምንም ባዶ ምንም በቃ ተጨባጭ ነገር የለውም። ኧረ ተው እሱ ባለው ኧረ ተው አስተውለህ ስማኝ። እኔ ጫኔ የሙት ብዬታለሁ። እንደው የትልቅ ሰው ቀላል ቢሆን እሱ ነው። እንደው ይቅር ይበሉ። በጣም እኔ አፍሬበታለሁ በተግባሩ። የባለፈውን አፍሬበታለሁ ጫፍ ሳይዝ መጥቶ የነገረኝን። አሁን ግን አትፈርብ። መጀመሪያ እውነቱን ነው የምነግርህ። ምስክር ብትሆንኝ ይሻላል። አይደለም ልጓም ይዘው ፈረስ የሚጋልቡበት አቅም ይቅርና ጥላ ለመያዝ አቅም የሌለው ሶት መጀመሪያ ፈረስ ለምን አሰቡት? ሲጀምር በአቅሙ ይንቀሳቀሱ። ምንድን ነው ተቀይሮብሃል? ኧረ መንገድ የለድም ዘመድ ነው እንደ ሰውየው። አረጋሱ ባለው እውነት እየነገርኩት ትክደኛለህ። ለኔ እኔ ምስክር አትሆንም። እኔ አትሆንም ትሆናለህ። እኔ እሱ ባለው ቃሌን የማከብር ሰው ነው። ባላየሁበት ዝም ብዬ የምጮህ አይደለም። አጋጣሚ ብሎኝ የዛን ጊዜ መቼም ሴት ልጅ ናት ሲባል ሀጄ ተንደርድሬ ጮህኩ እንጂ ዝም ብዬ እንደርጎ ሀጄ ጥልቅ እምል ሰው አይደለም። ለማንኛውም በማያገበኝ ነገር ጥልቅ ማለት ሰው ነው። ማን ነው እንዴት ነው ብዬ አጣርቼ ነው እንደዚህ እንደጠገው ዝም ብለው መጣው ሞጨጩኝ እኮ ይሄን እሱ ነው። ይሄ እኮ እሱም ማለት ነው። አሁን በማያገበው ያውልህ በእውነት ነው። ምን አረኩ? አሁን ያዘህ እኮ ያው እጽዋቱ እንኳን ያዘህ። አሁን ልድበት ነው ያልፉ ተምቆ ጥርግ በል በኋላ ግን ታፍራለህ። ምን ብዬ ነው የማፍር? ፈረሱን የማገኘዋለሁ። ምን ብዬ ነው የማፍር? ነው ይስባል ሰርቄያለሁ፣ ቀጥፌያለሁ። የውሸታም ተባባሪ ሆንካ። ምስክር አልሆንክም አልከኛ። ቀባሪ እንዳያጡ እኔ ላሶ ቀባሪ እንዳያጡ። ለካ እንዲህ አይነት ሰው ናችሁ። መጀመሪያ መጣችሁ ሀብት ንብረቱን እንካፈለው ስትሉኝ በጨዋ ደንብ አባብላችሁ እሺ ያልኩ
እነዛው አባበላችሁ እንጂ ልናገር ልጨርስ እንጂ ስለምጨርሰው እነዘውዱን እነ ቸኮልን የገዛ ሚስቴን ባለቤቴን ሸውጄ በውስጥ ለውስጥ ነገር ቀምረን ይችን ሀብት ተከፋፈል። አሁን ደግሞ መልሳችሁ እኔን ክስ እና ከፋፈል ተሆነ እኮ በሐቁ ነው መከፋፈል ያለብን። ከዚህ በላይ እንደው ምንም ሀቅ የሚባል ነገር ነው። እንዴት ድበቃ ነው ይዘህ እንዴት ድበቃ የለም። ትዳሬንም ሀብቴንም ፈትቻለሁ። ምንም ወዴት የሚባል ነገር የለም። በቃ አሁን ተነጋግረን ከዚህ በኋላ ከእናንተ ጋር አይ የምትሉት ሆነ አፍረጥረጨው ጉዳችሁ የሚወጣ የለም። አዎ እኔ በእናንተ ይባስ እኔ እናገራለሁ። አንተ ብቻ ሆነ ይሄን ያህል ሀብት ካገኘህ እኔ ተሱ የወለድኩለትማ ብዙ ይገባኛል። መውለድ መና እንደው ተሱ ባይወለድ ልማቱ ነው ወይ አቀረነህ? ወይ ጉድ! እንደዚህ ለምንላቀቅ እንዲህ በዋዛ በፈዛዛ የምንላቀቅ መሰለው? ይህ አጭበርባሪ ሌባ! አንቺ ደግሞ ምንድነው እንደዚህ? እኔ ፈረስ ጠፍቶኝ መከራዬ ነው ያለው። አንቺ ደግሞ ምንድነው ፊትሽን የጣልሽብኝ? እኔ ምን አስጨነቀኝ? ፈረስ እሱ ስለምን አይደረገመው? አረ ጉድ ፈላ! ምንድነው ደግሞ? አንቺ ምን ሆነሽ ነው? ምንሽ ተነካ ደግሞ? አንቺ ምን ሆነሽ? በማለዳው እንዲሁ አክልበው ወስደው እንዲያደርገው ደንግጬ መጣሁ። አሁን ደግሞ ምን አድርጊ ነው የሚሉት? ፈረሱ እንደቀለል ነገር አይተሽው ነው? ብሬን ከፍዬ የከፈልኩ የገዛሁት ፈረስ ልም ብሎ ሲሄድ እንዲያው ዛሬ ባይጠፋ ነበር እንዲያው እንትን እምል እንዲያ ልቦና ያጣችን ሴት ታጅ ወዲያ እንዲያው እኔን ጎልተው ይበጣይ እንዲያው ጉዳይ ሳይሉኝ እንዲያ ሲሆኑ የነበር እንዲያው ምንድን ነው? አረ ደግሞ መልሰው እሱ እንትን ሊሉ ነው። እንዴት በያየሽ ነው? ቀንተሽ ነው በያየሽ? አረ እኔ ይወጭቅ አሃ በያየሽ ነው። ይኸውልሽ ያለም ወርቅ አንቺ በሱ ነው አይደለ ተቸገርሽ? አያዘለቀ የሚባል ነበርኛ ሰፈር ድሮ። ይኸውልሽ እቺ ቅድም ያየሻት ያየሽ እዛ አብሳይ ነበረች። ከዛም በኋላ አያዘለቀ ከሚስታቸው ጋር ተጣሉና ተለያዩ። መጨረሻ ላይ ከሷ ጋር እዛው ጀመሩ ማለት ነው። ፍቅር ጀመሩና ሆይ ሲሉ አንድ ልጅ መውለድ ታያየሽ ተቀድም ተቆመች ከሷ ጋር አንድ ልጅ መውለድ እንደው ብታይ እንደዚህ ያለች በቃ ቆንጆ ነበረች። አንድ ልጅ ከወለዱ በኋላ እንደገና ተመልሰው በዛም በዚህም ተብሎ አያዘለቀና ሚስቱ ታረቁ። የተቀደሚት ጋር ሲታረቁ አይንሽ እንዳለሽ ብሎ አባረራት። ይችል አባረራት። ይኸውልሽ ሁሉ ታሪክ ስለነበረ ነው እንደው ቆሜ ተገርሜ አገር ጥላ ጠፍታ በቃ የሆነ ነገር ትሆናለች ሁሉ ብለን ፈርተን ነበረ። እንደው ጭንቅም አትችል ነበር ስለነበረችና በዛ ምክንያት ነው ቆሜ ሳወራት የነበር። እንደውም አንደኛውን ዱላ እንደውም ሊደበድብህ አንተን ተነጭያ ዝም አልነዋ። እሱም ብሶ እንደገና ጥሻ እየተሾከለከ እኔ ሊደባደብ ግድ የለም እሰራለታለሁ። እንደው አንደኛውን ደግሞ ማላገጫ ያርግ እንደው ይቅር በያትማ። ይኸውልሽ ተኮል ይቅር በያት። እንደው ተነሽ ብዬ ነው እንደው ትዳርሽ ተሚፈርስ ያልሆነ የሆነውን ቀባጥሪ ውሸት ነግሬሽ ነው ያልኩኝ። ተኮል ተነሽ ይቅር ብዬሻለሁ። ይኸውልሽ እኔ እዛን ጊዜም እውነቱንም ውሸቱንም ስታጭበረብርኝ እኔ ይሁን ብዬ ነው የተውኩት እንጂ እኔ ሁሉን ነገር አንድ ባንድ አውቃለሁ። ይቅርበኝ እናቴ። አስመሳይ ነሽ ግን አንቺ በእውነቱ ትዳርሽ ተሚፈርስ ብዬ በድንገት እኔም እኮ አላወኩም። እንዲያው ሚስት ይኑረው ልጆች ይኑሩት እኮ እኔ ምንም የማውቀው ነገር የለኝም። እኔም እኮ እንዳንቺ ተበደይ ነኝ። ይኸውልሽ ተኮል ብለሽ ስሚ። ይኸውልሽ አሁን የዚህ ሁሉ ነገር ያ ሁሉ ንብረት ከየት መጣ እንዴት መጣ ብዬ ሳጣራ ያመቻችሁ ብቻ ጥፋት አይደለም። የገንዛ ልጃችሁ አብራችሁ የምትኖር ታሪክ ጭምር ናት። ሁለቶች ተስማምተው ያለ ንብረታችሁን በስማቸው አድርገው እንዲህ ሆኖ ታሪክና አስቻለ ታሪክና በስሟ አድርገው በስሟ አታረገው። ምንድነው ታሪክ አረግ የሰው ሽል የሰው ነው ታሪክ ያየሽ ልጅ ናት። ያየሽ ደግሞ ማናት? ምንድነው የሚከበጣጠው? ማናት ያየሽ? ያየሽ ታየ ትባላለች እና ድሮን የወለደቻት እናንተ ቤት የምትኖር ታሪክ ያየሽ ልጅ ናት። እናታችሁ የተወለደች ልጅ ናት ታሪክ እና አሁን ልጅታት ነው የምትኖር እዛው ቤተሰቧ ነው። የዘውዱ አባት እኮ ነው አያዘለቀ። የኛ ዘውዱ የንጹህ ኧረ የንጹህ አትበይ። እኔ አልወሰንኩም የንጹህ እንደው ከመቼው ነው ደግሞ የንጹህ ብለሽ እንትን የምትይ? የኔ ንጹህ የሚወዳት ዘውዱ የሚወዳት እሱን እርግጠኛ አይደለሁ፣ ግን የእሱ አባት ነው መልሶ ያስቀራት እና እዛ ነው እያደገች ልጇ። ወይ ሰው አረግ ከዘውዱ አባት ነውና እዚያ አብሳይ ገብታ ይወልዳል። አዎ ወይኔ ፈረሲ
ወይኔ ፈረሴ እና እሱ ተልጅ ይበሉት ነይ ወጣ እንዲሁ አንቺ ከብቶች እንዲሁ በቅጡ ሰጠሻቸው? ሰጥቻቸው ነው የመጣው። እንዲሁ ብቻሽን እንደምንድን ነው የምትወጪው? አለች እኮ አለች። ማን ድንቅ ያለች? ድንቅም አንዱ ጓደኞቿ ከብት ተጋንጋ በሉ አይደል? ሰው ደግሞ እንዲሁ አብዬ እንደው ትዝ ሲለኝ እኮ አሁን ማለት ነው አንድ ቀለታ እንደዛ እየመታኝ አያስቻለው። ወይ ጉዴ! አሁን ደግሞ ወስደሽ ከሌላ እንትን ጋር እንደው በአንቺ ምክንያት ይኸውልሽ ውሸታም ወረኛ ተባልኩ። በቃ ቀን ተባልኩ። ከዛም ወሬ እንትን አሁን ደግሞ ምን ልታስብኝ ነው? ምን ልታስብኝ ነው ደግሞ ከሌላ ጎረቤት ጋር ወስደሽ የምታጠይ? አብረው ደግሞ አንድ አጠር ያለች ሴት ሁላ ነበረች። አንቺ አረ እንዲሁ ታይ ወንደ ቅጥቃጤ ነው አይደለም እንዴ? ግናቴ እንዲሁ አሁን አንቺ ልጅ እንዲሁ እሱ ለምን የሚመስለኝ አያስቻለ ነው። አረ ጉድ ፈላ። እንዲሁ እሺ አፍሽን ወጣት እንዲሁ አንድ ነገር እንዳትነፍሽ እንግዲህ አንድ ነገር እንዳታወሪ እሺ። ዘውዱም የለ ምንም የለ አንድ ነገር እንዳይወራ እዚህ ቤት አሯ እሱ እኮ ነው እንዲሁ ልዳራት እያሉ ልቧን አጠፏት። አንቺ ቤት በኩል ጣልቃ እየገባሽ ራስሽ ነሽ እንጂ አንቺ ነሽ እንጂ አሁን ራስሽ አጣርተሽ ድረሽበት። እኔ የለሁበትም ከዚህ በኋላ ሌላ ሰው ስንት ታሪ እናንተ እንዲሁ አንድ ነገር እንዳትነፍሽ። ታሪክ እናት አላት እንዴት ነው? አላት እናት አላት ግን ለቃ ሄዳለች። ብዙ ጊዜዋ ነው የለችም በሀገር ለቃ ልሽዛውና ሄሮን እየጠነሰሰች ነበር እየጎነጎነችልኝ እና ታሪክ እንዴት ነው እንዲህ አይነት ስራ ትሰራናለች? እንዴት አርጋ እንዴት ልታረገው ትችላለች? አለቅ ሳይመሽባቸው አሁን በጊዜ መፍትሄ ፈልጉ በስማቸው ተደርጓል ነው የተባለው። አሁን ለካ አንቺ ጭምር ትሰሪልኛለሽ አብረሽ ተገይዘሽ ነው ያንቺን በስምሽ መሬት የዞረልሽ። አረ ውስጥ ለውስጥ እንደ ዘመም እየሄዳችሁ ነው የምትሰሩልኝ። የገዛ እህታችን አብራ የተካፈለችው ነው ከተማ አንቺ ተረጋጉማ ወይ ነው ማስረጃ ይዤ ነው እሱን የማውቀው ነገር የለኝም። በስሜ አድርጎት ይሆናል። ሀቃችሁ ነው ወሰዱትን ያላውቅም። አንቺ ሰሙኛት በነገርሽ ከዚህ በኋላ ድንፈፍናት አታውቅም። እሷንም እንዲያርጓ ጥፍቶ ነው በለዋለ ሲጫወትባት የኖረ እሷ አታውቅም። ዝም ብላ ግፍናት እሱ ነው አሁን ሁላ ሴራ ያቺን ይዘበት ልጁን እንደዚህ ብቻውን እንትን ምንድነው ብሎ አሁን እንሂድ እና ታሪክ እንደዚህ ወይኔ ታሪክ አብረን እንዴት እንዲህ ያለ ስራ ትሰራናለች? ታዲያ ደግሞ በስሜ ቦታ ገዝቶ ነው በስሜ ቦታ ገና አንቺን የሚሸጥሽ ነበር። አሁን እኮ ብዙ የልጁ እኮ ጉድ እኮ አልተጠናም። ይሄን አይደል ተከትለሽ እኛን ክደሽ ሁሉ የመጣሽ እናት የሚያስገድድ ቢሆን እኮ አስገድዶኛል። አደራሽ እና አሁን ይቀርልሻል እንዴት? ወይ ጉዴ! አሁንስ ምን ቀረሽ? ኧረ እኔ መሮኛል ሁሉም ነገር እና ብዬ ላይ ውሰጂኝ። ኧረ እኔ የሚውጣልሽ ብዬ እኔ ተውኩሽ እንጂ እንደማይሆን አውቃለሁ። ወልቶሽ እንደ ገበያ ድንጋይ ሄዶ ዛሬ ምን ሊያምርብሽ? እንዴው ምን አይነቱ ሰው ነው ወረደብሽ? ጓሮ እና እንዴት መስሎች ምንድነው? እኔ ለከብቶች ሰርግ የጣልኩ አይደለም። ምን ታርጊ ነው ጓሮ? እንትን ሳር አልቆባቸው መስሎኝ ከብቶች ተጣልፈው የታሰሩች። ጣልፎ የጣልሽ መጋኛዬ እንዴው ተበታተው ተላልኩሽም። ምን ልታረጊ ነው አሁን ጓሮ? ልትሄጂ ነበር ተናገሪ ጓሮ። እንዬ አንድ ጊዜ ብቻ የዘውዱ ነግሬው ልምጣ ልንገረው። ምን ብለሽ ነው የምትነግሪው? እኔን አስቻለ እንደመታኝ ገና አንቺ አረ ንያረስ ማለልሽ እንስማማለን። እኔ ብቻዬን አልበለው። እኔስ ምን አልኩ? እኔም እኮ እንስማማን ያልኩ እና ምንድነው እንግዲህ ይሄንን የመሰለ ቦታ ላይ ብቻ እንስማማ። አሁንም ቢሆን እኮ ነው እንስማማ። ይሄንንም ስንጥቅ ተደርጎ ለሁለት ያኛውም ስንጥቅ ተደርጎ ለሁለት ይሁን። አይደለም እንጂ እኔ አይሆንም ያልኩት ነገር አለ እንዴ? አሁንም ቢሆን ወራዳ ናውጣ አላፍርም እንኳን እኔ አንቺ ቆይ ለካ ከጀርባቸው ነሽ ነገር የምታሴር አንቺ ነሽ። ነገር የምትዘው እኔ ነኝ። ልጅ ስለሆነች የሚገባትን ማግኘት አለባት። ማን ከለከላት?
የአባቷን ንብረት አሁንም ቢሆን ስንጥቅ አድርገን ታገኛለሽ። ማን ከለከላት? ስንጥቅ አድርገን ይወሰድን። አሁንም ቢሆን ሌላ ምን አለ? ስንጥቅ አድርገን ይወሰድን። አንቺ ነሽ እንደ ስንጥቅሽ የምትወስጂ። እንዴት ትሰሚኛለሽ? የወሰርሻትን አንድ ባንድ ያረጋችኋትን ሁሉ አንድ ባንድ ታመጣለሽ። ምን በማንኛው እንትን ነው የሚከሱኝ? ምን ሆኜ ነው የምመልስ? አልመልስም። አንቺ አልመልስም። ፋፋ ያርግሽ ማን ነው? እኔ ምሽት ነኝ የነበርኩ አለው እድሜ ለእሷ አፋቱኝና ተቀመጡ። ምሽት ነኛ። ሁሉን ነገር አውቃለሁ። ሁሉን ነገር ይዞታውን አውቃለሁ። አዎ እንዴት እንደነበር ስለማውቅ አሁንም ቢሆን አዳምጪኝ እምልሽን። አሁንም የወሰዳችኋትን ሀብትና ንብረት ታመጣታለሽ። አናመጣም። አይ መቲ ኮነ አናመጣም። የተሞገቦገ ወረቀት ያለኝ ሰው ነኝ። እኔ ነገር አለሽ ከዚህ ቤት እንዳትወጪ። የአባቱ ልጅ እንደው አትቀጥሩ ደፉኝ እናንተ። እኔ እንደው ጎልቼሽስ እንዳለ ዲስት አባትሽ ድረስ ከንቶችን ማብላቷ እናንተ ምን ይሁን የቀመ ይሄ ጓሩ ምኑን እንደቀመሰት። ቆይ የምናገር አንተ መናጢ፣ አንተ የደበከን ወረቀት ይኸው ከታመኝ ሰው ቤት ተገኝቷል ወረቀቱ። ሰማኛለህ? ይሄው ይዤዋለሁ። ይኸውልህ ሰማኝ። ይኸው በቃ እንግዲህ ምን ትሆን ምን ትሆን እነሱ እኮ ናቸው። ዝም በል አታስመስልን። ያለው ስትል አታብሩን ስትሽረከረክ ሁለታችሁ ምን መስረታችሁ እንደተገናኛችሁ አውቀሩ ሁሉ ነገር ሰሙኛላችሁ። ወዲያ ወዲህ ማለት የለም። የወሰዳችኋትን አንድም ነገር ሳትቀር ታመጣታላችሁ። በቃ ተመልሳላችሁ። አዎ ልቀቀኛት። አፍሪና ምሽጋ ተቀመጥ። ተወጋሽ ነው ምንድነው? ምንድነው? ምን አይነት ነገር